ወንድሞች አልወረሱም። ወንድሞች ጦርነት ላይ ናቸው። ደስ ይላል። አስቀምጥ 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 ስኬቶችን አስቀምጥ፣ ድሎችህን አስቀምጥ። ያንተ ድል ሴሌብሬት የምታደርገው ወንድምህ ሴሌብሬት ሲያደርግ ብቻ ነው። እህቶችህ ሴሌብሬት ሲያደርጉ ያለበለዛ ብሏቸዋል አይደለ? ክብር ለኢየሱስን። ያለበለዛ የወንድሞቻችሁን ልብ ታደክማላችሁ። ኦ ጌታ ኢየሱስ፣ ኦ ጌታ ኢየሱስ። ትላንትና ሩብለት አንድ በጣም እንዳትረሱ የፈለኩት በጣም ማስተር ኪ ቃል ተጠቅመን ነበረ። ጌታ ዊዝደም የሰጠን ከሰጠን ዊዝደም አንዱ ምንድነው? ሶርስ ላት ፍቅር በራሳችን ስላይደለ ፍቅር በሚያስፈልገን ጊዜ ሄደን ፕላግ ማድረግ አለብን ዙፋኑ ጋር። እሱ ነው ፍቅር፣ እኛ አይደለንም አይደል? በቅዱሳን መካከል ድርቀት ሲሰማን we are safe። ለምን ቢባል የጸጋው ዙፋን ጋር መሄድ አለብን። ግዴታ አይደል ማለት በራሳችን ከሄድን ያልቅልናል። ማርቆስ ምዕራፍ 2 ላይ እናንብብና ከዛ ቀጥለን ይህን የተወደደ የእግዚአብሔርን ቃል እናያለን ማለት ነው። ኢሜን። ኦኬ አንድ ጀምረን ነው። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለውም ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙት ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዛ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸክምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአት ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነሳ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና በቃ ሃሌሉያ፣ ክብር ሁሉ ለኢየሱስ ይሁን። ማርቆስ እየነገረን ያለው ትላንትና ወዲያ እንደነገርኳችሁ ባይብል ላይ ህይወቴን አንድ አቅጣጫ ከቀየሩት በተለይ በክርስቶስ ኢየሱስ አካል ውስጥ ባለን እንቅስቃሴ ህይወቴን ሼፕ ካደረጉ አንዱ ቃል ነው ይሄ ማርቆስ ምዕራፍ 2። ሉቃስ በምዕራፍ 5 ላይ ይህንን ታሪክ ዘግቦታል። ማርቆስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 12 ነው ሊያውን ያነበበችው። ስለዚህ ቦታውን አትኩራችሁ የምትመለከቱ ከሆነ አንድ ሽባ ሰው ነበረ። ላስት ዊክ ትንሽ ወደኋላ ተመልሼ ስናየው እነዚህ 4 ሰዎች የመጡበት ስፍራ ከ10 እስከ 15 ኪሎ ሜትር ነው ርቀቱ። ኢየሱስ የተወለደበት ወይም ደግሞ ያለበትን ስፍራ ለማምጣት ይዘውት እየመጡ ያሉት አንድ አካል ኪሎ ከ60 እስከ 70 በኖርማል አቨሬጅ የሰው ዌይቱ ማለት ነው እስከ 70 ኪሎ አስቡት።
ከ10 እስከ 15 ኪሎ ሜትር ይዞ ለመምጣት እነዚህ ሰዎች ያነሳሳቸው ልብ ምንድን ነው? እነዚህ ወንድማቸው ምን እያልን ነበረ በቀደም ስንነጋገር? ድራይቪንግ ፎርሳቸው እየነዳቸው የነበረው ነገር የመጀመሪያው ነገር ፍቅር ነው ብለናል አይደል? ልብ አድርጉ። እነዚህ ሰዎች በሊፍት መኪና አይደለም ያመጡት። ኦኬ፣ በኡበር አይደለም ያስመጡት። ተሸክመውት ነው የሚለው መጽሐፉ። ተሸክመው ይዘውት መጡ። ወዴት? ወደሚፈወስበት ቦታ። እዚህ ጋር የመጨረሻ የውስጥ አቲቲዩዳቸውን በጣም አትኩረን ማየት አለብን ማለት ነው። ምክንያቱም አንድ ሰው እንዲፈወስ ስትፈልጉ ዓላማ አላችሁ አይደል? የመጀመሪያው ዓላማችሁ ምንድን ነው? ስለምትወዱት ብቻ ነው። you love that person አይደል? ሁለተኛው የልባችሁ ጥማት ምንድን ነው? ከእናንተ ጋር እኩል እንዲሆን ትፈልጋላችሁ። that's all about አይደል? እኩል ይሁን። ሁሌ ነው የምናገረው። የአንድ ሰው ታሪኩ መቀየር፣ ህይወቱ መቀየር ስትፈልጉ አንዳንዴ ምንድን ነው የምንለው? ከምንድን ነው የሚባለው? ከሸክሜ ልገላገለው አይደለም ያደረጉት። አሳያቸዋለሁ ለምን ከሸክም ለመገላገል እንዳላደረጉት ምክንያቱን አሳያቸዋለሁ። አንዳንድ ሰዎችን መቆማቸውን ምንፈልገው በህይወታችን ሸክም ስለሆኑ ነው። በዚህ ኮንቴክስት ግን ወይም ደግሞ in the kingdom of God principle ሰዎች ከሸክም ሊገላገሉ አይደለም ወደ ኢየሱስ የምናስጠጋቸው። እኩል ሲሆኑ ደስታ ስለሆነ እንጂ ፈውሳቸው የኛ ደስታ ስለሆነ እንጂ። ለምንድን ነው ብለናል ላስት ዊክ? ስሙኝ በደንብ አድርጋችሁ። እነሱም የማጥገኛ እንደሆነ ያውቃሉ። የእግዚአብሔር ጥገኛ እንደሆነ ያወቀ ሰው የሱ ጥገኛ እንደሆነ አያስብም፣ በፍጹም አያስብም። አንድ ሰው የእናንተ ጥገኛ እንደሆነ ካሰባችሁ እናንተ የእግዚአብሔር ጥገኛ እንደሆነ ረስታችኋል። ምክንያቱም በዚህ ፕላኔት ላይ ለማኝ ያልሆነ ሰው ስለሌለ የሚለምነው አካል ይለያያል እንጂ አይደል? የሆነ ሰው ከሆነ ሰው ይለምናል፣ የሆነ ሰው ከሆነ ሰው ይለምናል። የመጨረሻው ከሄዱ የፍጥረት ሁሉ መጋቢ እግዚአብሔር ከሱ የሚበልጥ የሌለ ፍጥረትን ይመግባል። በመዝሙር 105 ለሚላል እጅህን ትዘረጋለህ ከመልካም ነገር ይጠግባሉ። ለማኝ ያልሆነ የለም። ስለዚህ ማንም ላይ መገንፈል አይችልም ማለት ነው። ሁላችን የአንዱ የእግዚአብሔር ጥገኛ። ነገር ግን እነዚህ ሰዎች ማርቆስ ምዕራፍ 4 ላይ 2 ላይ ያሉ ሰዎች ሰውየው አማራጭ የለው። ትዝ ይላችሁ እንደሆነ አይን የሌለው ሰው እየጮኸ ሄዶ ኢየሱስ አጠገቡ ስላለ የዳዊት ልጅ ሆይ ማረኝ ማለት ይችላል። 12 ዓመት ጀምሮ ደም ሲፈሳት የነበረ ሴት ሄዳ ጨርቁን ነካችው ይላል። ይሄ ሰውዬ ኢየሱስ ወዳለበት ላለመድረስ 10 ኪሎ ሜትር ርቀት አለው። በዚህ ላይ እግሩ ሽባ ነው ያለው። እነሱ ደግሞ አንስተው እንዲያመጡት የመጀመሪያ የሚያስፈልገው ነገር ፍቅር ነው ጋይስ። ለምሳሌ ፍቅር የሌለው ሰው ዋጋ አይከፍልም። አንደኛ ቆሮንቶስ ምዕራፍ 13 ላይ ምን ብለናል? ፍቅር ይታገሳል። ሃሌሉያ! ምን ይላል? ፍቅር ይታገሳል። ሰውየውን ላለመስገባት
ፔሸንታቸው ምን አደረገ ሲባል የመጀመሪያው ነገር ቆመው ጠበቁ። ከዛስ ሁለተኛ ምን አለ? ሲያስቡት ይሄ ሰውዬ ሳይፈወስ እንዳሄድ ስላሰቡ እጣራው ላይ ወጡ ይላል መጽሐፉ። አዩዝሚ ምን አደረጉ? እጣራው ላይ ወጡ። እጣራውን ስናስበው ጣራው ቆርቆሮ አይደለም፣ ጡብ ነው። እንደ ፖለቲክ የሚመረግ ነው። የራሳቸው ቤት ባልሆነ ጣራ ላይ ወጥተው ነደሉት ይላል። ያ ማለት ዋጋ እንደሚያስከፍላቸው ያውቃሉ። የሰው ቤት ነው ያፈረሱት። ፍቅር የሌለው ዋጋ አይከፍልም። እነዚህ ሰዎች ግልግል አይደለም የተያያዙት። ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ ግልግል አይደለም የተያዙት። የሰውየው መነሳት ነው። ሃሌሉያ። ስለዚህ ኖ ማተር ዋት የሚያስከፍላቸውን ዋጋ ከፍለው የሚፈውሰው አካል ላይ ማስቀመጥ ነው የነሱ ግብ። ይዛይቷል። ትዕግስት አላቸው። ከዛስ ዋጋ ከፍለዋል። ጣራውን ነደሉት ይላል። ጣራውን በረገዱት። ሃሌሉያ። አንደኛ የሚመጣባቸውን ዱላ አልፈሩ። የሚመጣባቸውን ዋጋ ለመክፈል ካልኩሌት አላረጉም። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር ቸርነት ያደርጋል። የመጨረሻውን ነገር ልንገራችሁ። ኢየሱስ እግር ስር ሊያወርዱ ሲሉ እኛም አብረው እንውረዳል አሉ። እኛም አብረን እንውረዳል አሉ። ወንድማቸው እንዲፈወስ ነው የፈለጉት። ለኔም ይጸልይልኝ አላሉ። ለኔም ገንዘብ ይሰጠኝ፣ ለኔም አገልግሎት ይሰጠኝ አለ። ወንድማችን ይነሳ። ወንድማችን ከኛ ይልቅ ያስፈልገዋል። ሃሌሉያ። አወረዱት ኢየሱስ እግር ስር። ስሙ፣ ኢየሱስን ፊት ለፊት ተገናኝተው እኛ በከፈልነው ዋጋ አንተ ኢየሱስን አገኘህ ብለው አልጨነቃቸው። አልቲሜት ጎላቸው የሱ መነሳት ነው። በመጽሐፍ ውስጥ ስታዩ ማርቆስ ይዘግብልን እፊቱ የቆሙት እነሱ እንጂ እሱ እንጂ እነሱ አይደሉም። ሃሌሉያ። አደስ አይልም ጌታ ፊት መቆም። ማይ ጋድ ትዝ ይላችኋል ጌታ ኢየሱስ እንደዚህ አለ፣ መከሩ ደርሷል አለ። የመከሩ ጌታ ሰራተኞችን እንዲያስነሳ እንዲልክ ጸልዩአል። ለራሳችሁ ጸልዩአል አለ። አያችሁ፣ በሌሎች መነሳት እኛ ደስ ሊለን ይገባል ማለት ነው። በሌሎች መቀባት፣ በሌሎች ከጌታ ጋር ኢንካውንተር ሲያደርጉ ደስ ይለናል። ምን አይነት ልብ ነው ይሄ ልብ ጋይስ? ኢየሱስ እግር ስር አውርደውት ሲፈወሳዩ ደስ አላቸው፣ ሲቆማዩ ደስ አላቸው። ሃሌሉያ። ወራ ሃርት ጋይስ! ምን አይነት ልብ ነው! ምን አይነት ልብ ነው! መጽሐፉ እንደዚህ ይላል፣ ከዛ በኋላ ኃጢአትህ ይቅር ተባለልችልህ አለው ኢየሱስ። አሁንም ደስ አላቸው። የነሱ ኃጢአት እያለ የወንድማቸው ኃጢአት ተሰረየ። ይህንን ሁሉ መጓዝ የምትችሉ ይመስላችኋል? በጌታ 10 ኪሎ ሜትር ለወንድማችሁ መቀባት፣ መፈወስ፣ መቆም፣ መዳን የምትከፍሉት ዋጋ በልባችሁ አለ ወይ? አንድ ሰው እንድታስቡ ፈልጋለሁ። ተሸክሜው የሚነሳበት ቦታ አደርሰዋለሁ ብላችሁ። አገልግሎት ማለት ሰው ከናንተ የተሻለ ሲያገለግል ማየት ማለት ነው። አንድን ሰው ማገልገል ማለት ሰውየው ከናንተ ተሽሎ እንዲነሳ ማድረግ ማለት ነው። ምን ብያችኋለሁ? ትላንትና ወዲያ
ፓወርፉል ነገር በደንብ አድርጋችሁ ስሙ። ሰውየው የከበደን ኢየሱስ እግር ስር ስላልጣልነው ነው። አስባችሁታል? ተሸክሞት ይዘውት እየመጡት ነበር ኢየሱስ ጋር ከወረደ በኋላ ሸክም አልሆነባቸው። ሰዎችን ተሸክሞን የከበደን ስሙኝ ስላላወረድነው ነው ኢየሱስ ጋር ብለናል። ጌታ ጋር አላወረድንም፣ እስቲል ተሸክመናቸዋል። ለዛ ነው የቆሰልነው። የሚቀለን እሱ እግር ስር እናወርዳቸው። ዛሬ በጣም ወደ ዛሬው ሐሳብ መንደርደር እፈልጋለሁ። ክብር ለኢየሱስ ይሁን። ለምንድን ነው ይሄ ሁሉ ታዲያ ዋጋ መክፈል ያስፈልገን? እሱ ነው ዛሬ የምናየው። ኦኬ፣ ለምን ዋጋ መክፈል አስፈለገ? ለምን ለአንድ ሰው መነሳት አስፈለገኝ? ለምን አሊ ሰው ብቻውን አይኖርም? መጠይቅ መብት አላችሁ። በነገራችን ላይ ጌታው ለምንድን ነው ለሰንበሪ ዋጋ መከፍለው? ምን አስፈለገኝ? ጠይቃችኋል? አንዳንዴ ምን ቸገረኛ በዛ የምትሉት ሰው የለም? በነገራችን ላይ ባለፈው ጊዜ አንዳንድ ፕሪንሲፕሎችን ወስደናል። ሰው ለሰው ሁሉ አያገባንም ለተሰጠን እንጂ አረብ ተዚህ ይላችኋል። ለምሳሌ አንድን ሰው የሱን ኃላፊነት የምንወስደው ምን ፕሪንሲፕል ወስደናል? ይሄ ሰውዬ ይሸከሙት እንጂ ለመፈወስ ፈቃደኛ ነው ብለናል። ነፃ ለመውጣት ፈቃደኛ ነው። ፈቃደኛ ያልሆነን ሰው አንሸከምም። ሄሎ ሃሌሉያ አር ዩ ዊዝ ሚ ጋይስ? በፍጹም አንሸከመው። በፍጹም። ምክንያቱም ይሄ ሰውዬ የፈለገ ወዳጆች ቢኖረውም ኦኬ ተሸክመውት ይዘውት ሊሄዱ ይችላሉ። አቅም አላቸው። 4 ናቸው። እንግዲህ ቃሬዛ ሲያዝ አይታቸዋል። በአራቱም በኩል ይሄ ሰውዬ የሃዘ ኮምፎርት የሆነ እንትን አለው፣ ወዳጆች አሉት አሳልፈው የማይሰጡት። ነገር ግን እነዚህ ሰዎች የሚሸከሙት እስከ ፈዋሹ ጊዜ ወይም እስከ ፈዋሹ ጋር ነው የሚያደርሱት። ከዛ በላይ ማድረስ አይችሉም። ሂውማን ሃዝ ሂዝ ኦን ዴስቲኒ። የኛ ሥራ ሰዎችን ወደ ተጠሩበት ማድረስ እንጂ የተጠሩበትን ጥሪ መኖር አይደለም። የኛ ኃላፊነት አይደለም። ብዙዎቻችን በተለይ አገልጋዮችም ሆነ ፓረንቶች የነሱን ዴስቲኒ መኖር እንፈልጋለን። which is wrong. ተሸክመው ያመጡት ሰውየው እንዲነሳ ነው። ከኔ ጋር በሉ እስቲ ተሸክሜ የምወስደው እንዲነሳ ነው በሉ እስቲ። ከማን እስከ ሽበት እስከ ሽምግልና የሚሸከመው ወንድም ሳይሆን እግዚአብሔር ነው። አላህ እግዚአብሔር ብቻ ነው። የኔ ኃላፊነት ግን ወይም ደግሞ እግዚአብሔር ለኔ የሰጠኝ ፍቅር ግን ይፈተናል። እስከ ድረስ ኢየሱስ ጋር እስካደርሰው ድረስ ይህንን በደንብ አድምቼ ልንገራችሁ። የማታደርሱትን ሰው አትሸከሙ። ጻፉት። ይሄንን ልታደርሰው ካቻልክ ከመጀመሪያው ነው እንዳትሸከም። ማከል የጥለው ወዴት ይመለስ? ሽባ እኮ ነው። we have to be wise አይደለም እንዴ? ለማንሳት ስትነሱ ዲሳይፕል ለማድረግ ስትነሱ ማድረስ እንዳለባችሁ ማወቅ መቻል አለባችሁ። ነገር ግን how identify እንዴት ላድርግ ካላችሁ the only way you have to pray ማለት ነው። መጸለይ ነው ያለባችሁ። ምክንያቱም የተሰጣችሁ ሰው አብሮ ጸጋ ስለሚሰጣችሁ እግዚአብሔር አብሮ አቅም ዊዝደም ስለሚሰጣችሁ እፊታችሁ የመጣ ሁላ እናንተ ዴሲኒው ጋር ማድረስ አትችሉ። ማስተማር ትችላላችሁ፣ መስበክ ትችላላችሁ። ደቀ መዝሙር ግን ማድረግ የምትችሉት እግዚአብሔርን ጠይቃችሁ ነው። ጌታ ሆይ ስጠኝ፣ ይህን ሰው ስጠኝ ብላችሁ ከኔ ጋር ናችሁ። ሲሰጣችሁ ሜክ ሹር ሰውየው ለመለወጥ ፈቃደኛ ነው ወይ? አቅም ሊያጣ ይችላል፣ ጉልበት ሊያጣ ይችላል፣
ፍላጎት ግን ውስጡ ሊኖረው ይገባል። አገኛችሁ? ብዙዎቻችን ችግራችን እየጀመርን የምናውቀው መጀመሪያም ስንጀምር ሰዎቹ የኛ አይደሉም። ደሴም ትራማ ስላለብን ችግር ውስጥ ነው የምንገባው። ትራማ ቦንድ ውስጥ እንገባለን፣ መስዳፕ ይሆናል ማለት ነው። ስለዚህ we have to be wise ማንን እንደምንሸከም። ኦኬ ወደ ዛሬው ልመለስ። ለምንድን ነው መሸከም የሚያስፈልገኝ? the New Testament አስተምሮ ህብረት ጻፉ። ይሄንን ህብረት ምርጫ አይደለም፣ ግዴታ ነው። በአዲስ ኪዳን አስተምሮ ህብረት የናንተ ምርጫ አይደለም፣ የደሙ ውጤት ነው። የደሙ ውጤት ነው። to be family የናንተ ሰብ የኛ አይደለም። የተሸወርነው ምንድነው? ጌታን በግል ተቀበለ ነው ልንቀመጥ ስንል ጌታ በግል ተቀበለ ነው በህብረት እንዲያሳደገን ነው የሚፈልገው። በግል ተቀበለ ነው በግል የምናድገው ክርስትና የለም። አማራጭ የለንም። የኛ እድገትና የኛ ዴስቲኒ የሚወሰነው በቅዱሳን ነው። እንትን ምን ማለት ጎርተውኛል ደግሞ አልፈልጋቸውም ህብረት ምን ያደርጋል ትራማ አለብኝ ብላችሁ ምሸሹት ነገር አይደለም። ህብረትን ምሸሹ ከሆነ መወለዳችሁን ተጠራጠሩ። የመወለዳችሁ ውጤት ነው ወደ ቤተሰብነት የሚያመጣችሁ። በጣም ደስ ይለኛል እግዚአብሔር አምላካችን ስሉስ አምላክ ስለሆነ። ፌሎሺፕ የተጀመረው እግዚአብሔር እንዳንበጣበጥ ብሎ አይደለም። ፌሎሺፕ የጀመረልን ራሱ ስሉስ አምላክ ፌሎሺፕ ስላለው እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ። ህብረት አልሰራ ያለው ስሉስ አምላክ ማየት ስላልቻለን ነው። ሃርመኒው እንዴት ተፈጠረ? ሰማይ ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ እንዴት ሃርመኒ ያለው ሰማይ አብ ከወልድ ጋር ወልድ ከመንፈስ ቅዱስ ጋር ያለው what is the fellowship guys? the trying God. you see እኛ ኮፒ ምናደርገው አንድነትን ፍቅርን ከዓለም ስለሆነ ከሆሊውድ ስለሆነ ነው መንቀሳቀስ ያቃተን። ፍቅር የሚጀምረው ከሰማይ እንጂ ከሙቪ አይደለም። በፍጹም አይደለም። ከአብርሃምና ከሳራ ትዳር አይጀምርም ከሰማይ እንጂ። ኢየሱስ አብርሃምና ሳራን ኮፒ አላደረገም ለትዳር። የስሉስ አምላክ ስፒሪት አለ። ደስራ የስሉስ አምላክ አንድነት አለ። አብ ወልድን የሚወድበት ፍቅር፣ ወልድ መንፈስ ቅዱስን የሚወድበት ፍቅር፣ ያንን ነው ይዞት የመጣው። ኮፒ አላደረገም። ባለፈው ስነግራችሁ ነበር ኢየሱስ ከመምጣቱ በፊት ጁዲዝም the most strongest religion in the planet ነው። የራሱ ካልቸር ያለው የራሱ አካሄድ ያለው ግሪኮች ሮማውያን በጣም የሚገርሙ ዓለምን የገዙበት ጥበብ አለ። ኢየሱስ ያንን ኮፒ አላደረገም። ህይወት ነው ይዞ የመጣው። አንድነት የሚጀምረው ከህይወት እንጂ ከንግግር አይደለም። ትላንትና ላይቭ ላይ የነበራችሁ ሰዎች እየተናገርኩ ነበር። ሐዋርያ ሥራ ምዕራፍ 2 ላይ 42 ቋንቋ ተናግረዋል። አንዱን እግዚአብሔርን አመስግነዋል። ዘፍጥረት ምዕራፍ 11 ላይ አንድ ቋንቋ ተናግረዋል፣ ተበታትነዋል። አንድ ቋንቋ መናገር ዩኒቲ ያመጣም።
42 ቋንቋ መናገር መከፋፈልን አያመጣም። ፎከሱ ነው ዋና ወሳኝነት። you see 42 ላንጉጅ ስላላቸው አልተምታታባቸው። ምክንያቱም መጽሐፉ ሲናገር በእያንዳንዳችን በራሳችን ቋንቋ እግዚአብሔርን ያመሰግኑ ነበር ይላል። ሁሉም 42 ቋንቋ ቢኖራቸው አንድ ወዳጅ ያደረጋቸው አምላክ መጮውን የጀመሩት። ስለዚህ ሁሉ ተግባብቷል። የተሰጣቸውን ቋንቋ አንዱን እግዚአብሔርን ሲያመሰግኑ ነበር። they focus on one God. guess what? አንድ ቋንቋ አላቸው በምድር ሁሉ ያሉ ህዝቦች። ነገር ግን ራሳቸው ማስጠራት ፈለጉ። ባቢሎን አንድ ቋንቋ መኖራቸው አያዛልቃቸው፣ አንድነትም አያመጣም። አንድ ቋንቋቸው ወደ እግዚአብሔር ካላመጣቸው ዋጋ የለው። 42 ቋንቋ ያላቸው ሰዎች አንዱን እግዚአብሔርን አመስግኗል። አንድነት መጣላቸው። you see እኔ እናንተ አረብኛና አማርኛ ስለተናገርን ላንግባባ አንችልም። አንዱን እግዚአብሔርን የምናመልክ ከሆነ እሱ ላይ ፎከስ የምናደርግ ከሆነ እንግባባለን። it's not about the language. it's not. ሃሌሉያ። አንድነት የሚወስነው አንዱን እግዚአብሔርን በመናመልከው ልብ። አንድነት ምርጫ አይደለም፣ የተፈጠርንልበት ዓላማ እንጂ የምንኖርለት ነው። ሃሌሉያ ሃሌሉያ። እስቲ አንድነት ምርጫ አይደለም ግዴታዬ ነው በሉ። ሃሌሉያ ሃሌሉያ ሃሌሉያ። ይህንን እንደ እብድ ነው የምናገረው። ሃሌሉያ 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 ሃሌሉያ። ምርጫ አይደለም to be one with the body. no ግዴታዬ ነው፣ የተከፈለልኝ ዋጋ ነው። ኦኬ እንደምታውቁት እግዚአብሔር በኦልድ ቴስተመንት ላይ አሁን ልገባ ነው። ኦኬ let's go now. all right so ከግብጽ ሲወጣ እስራኤል 12 ነገር ነው ያለው በያዕቆብ ልጆች ተወክሎ ማለት ነው። እግዚአብሔር ሁሉ ጊዜ የሚገርማችሁ አንድ ካህን ይዞ እዚህ ላይ 6 የሆነ እንትን አለው አይደለ? እዚህ ላይ ፈርጥ አለው። 12ቱ ነገድ አንድ ያደረገበት በክህንነት ስርዓት ነው። በክህንነት ስርዓት ነው 12 ነገር ነው ያሉት። እግዚአብሔር ከግብጽ ሲያወጣቸው ርስት ሊሰጣቸው ነው። if you remember ምን ብሏቸዋል መሰላችሁ? ከግብጽ በሚወጡበት ጊዜ ማርና ወተት ወደምታፈሰው ምድር አስገባቸዋለሁ አለ እግዚአብሔር። ማርና ወተት ወደምታፈሰው ምድር ለማን ያለው? ለእስራኤል አጠቃላይ ነው ያለው። ለእስራኤል አጠቃላይ ለእስራኤል አጠቃላይ ቢላቸው እንኳን እስራኤል የሚወርሰው በጦርነት ነው። እስኪ ከኔ ጋር በሉ፣ በጦርነት ነው በሉ። በጦርነት ነው የሚወረሰው ምድሪቷ። የሚወረሰው ምድር በጦርነት ቢወረስ እንኳን 12ቱም እኩል የውጊያ አቅም የላቸው፣ ወይም የነገዳቸው ቁጥር ብዛት ይለያያል። ስለዚህ አንደኛው በጣም ኃይለኛ ነው፣ አንደኛው ደግሞ ደካማ ሊሆን ይችላል። ምን አደረገ እግዚአብሔር? ሁሉንም መቅደሱ ጋር ሲመጣ እንደ አንድ ነው የሚያያቸው። የቢንያም ትውልድ ነጣቂ ተኩላ ነው ይለዋል መጽሐፍ። ኤላዶራሽ ነጣቂ ተኩላ ነው ይላል አይደል? በጣም አንበሳ ነው። የኢያሱን ትውልድ የሮቤልን በጣም ጃይንት የሆኑ ክላኖች አሉ። ሲመጡ ግን እግዚአብሔር እንዳይመኩ ሲያደርጋቸው ጦርነቱን ስትዋጉ ስትገሰግሱ ሳለ አንዱ ለአንዱ መዋጋት አለበት። ሂድና መጽሐፉን ታነብልኛለህ፣ ክፈትልኝ። ምድሪቷ በአንድ ሰው ስኬት አትወረስም። እስኪ ከኔ ጋር በሉ፣ ምድሪቷ በአንድ ሰው ስኬት ወይም በአንድ ነገድ ስኬት አትወረስም። ከኔ ጋር በሉ አሁንም፣ ምድሪቷ በአንድ ነገድ ስኬት አትወረስም፣ በ12ቱም እንጂ። 12ቱም ግን እኩል አቅም የላቸውም። I love the body of Christ. እሺ
ዘኍልቍ ምዕራፍ 32 ላይ አውጣልኝ። በጣም ወዶ አሜን ከአንድ ጀምሮ ብናነበው ሶ ቢዩቲፉል በጣም የሚገርም የእግዚአብሔር ቃል ነው። አለይ ዘኍልቍ ስንት 32 እሺ ከአንድ ጀምሮ ነው። እሺ በጌታ ስም አነባለሁ። የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። ከመንፈስ ጠንክር አድርገህ አንብበው። አሜን። አዲስ ዘመን አታርገው። አሜን። ፕሬዝ ጋድ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሂዱ፣ ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእስራኤልም አእላፋት 12000 ከየነገዱ 1000 ለጦርነት የተሰለፉ ሰዎች ተሰጡ። ሙሴም ከየነገዱ 1000 ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔርም ሙሴን እንዳዘዘ ከምድያም ጋር ተዋጉ፣ ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገሥታት ገደሏቸው። 5ቱም የምድያም ነገሥታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢኤሮንም ልጅ በለዓምን ዘኍልቍ 31 32 ነው ያልኩት። 32 ሁለት ነው። ኦኬ እሺ። የሮቤልና የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገለአድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴንና ካህኑን አልዓዛርን የማኅበሩንም አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማኅበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሐሴቦን፣ ኤልያሊ፣ ሴባማ፣ ናባን፣ ባያን ለእንስሶች የተመቸ ምድር ነው። ለእኛም ለባሪያዎችህ እንስሶች አሉን። እኛስ በአንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎችህ ርስት አድርገህ ስጠን፣ ወደ ዮርዳኖስም ማዶ አሻግረን። ሙሴም ለጋድና ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ በጌታ በኢየሱስ ስም አነባለሁ። እጅግ ብዙ የሆነ የቀንድ ከብት የበግና የፍየል መንጋዎች የነበሯቸው የሮቤልና የጋድ ነገዶች የኢያዜርና የገለአድ ምድር ለከብት ምቹ ስፍራዎች መሆናቸውን አዩ። ስለዚህ የሮቤልና የጋድ ሰዎች ወደ ሙሴ፣ ወደ ካህኑ፣ ወደ አልዓዛር፣ ወደ ማህበረሰቡ መሪዎች መጥተው እንዲህ አሉ። እንዴት አሉ? እጣሮት፣ ዲቦን፣ ኢያዜር፣ ኔምራ፣ ሐሴቦን፣ ኤልያል፣ ሴባማ፣ ናባውና፣ ባይን እግዚአብሔር በእስራኤል ሕዝብ ፊት እንዲሸነፍ ያደረገው ይህ ሁሉ ምድር ለከብት ምቹ ነው። እኛ አገልጋዮቹም ከብቶች አሉን። በፊት ሞገስ ያገኝ ከሆነ ይህ ምድር ለእኛ ለአገልጋዮች በርስትነት ይሰጠን፣ ዮርዳኖስን እንድንሻገር አታድርገን። ሙሴም የጋድንና የሮቤልን ነገዶች እንዲህ አላቸው፣
ሐሳቡን ልንገራችሁ። ሰው 12ቱ ነገድ ለጦርነት ወጥተው እንግዲህ በተለያየ ቦታ ነው በጦርነት እየወረሱት ያለው። ሰው የጋድና የሮቤል ሰዎች በጣም በጦርነት በርትተዋልና ሲያሸንፉ ለሙሴ መተው እኛ አሏቸው፣ ምድሪቷን ሲሰልሉ ቆይተዋል። እኛ ብዙ ሕዝብ ነን፣ ከብቶች አለን፣ ብዙ ነገር ስላለን ይህን ምድር ስጠን ብለው ለሙሴ ጠየቁት። ልብ አድርጉ። 10ሩ ነገር ለጦርነት ወጥተዋል፣ እየተዋጉ ነው ያሉት። እነዚህ ደግሞ የተሰጣቸውን ርስት ወርሰዋል። ስለዚህ we are okay። አሁን እኛ ተስፋፍተን መቀመጥ አለብን። ጦርነቱን ተዋግተን አሸንፈናል። ስለዚህ ይሉታል ለሙሴ ሲነግሩት ስጠን ለኛም ብለው ጠየቁት። ይሄኛው ምድር ሙሴ ያላቸውን ስሙ። በጣም ያሳዝናል። ልብ የሚነካ ነገር ነው ያለው። ሙሴም ለጋድና ለሮቤል ልጆች አላቸው፣ ስሙ፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁ። ምንም እንኳን ድል ቢኖራቸው ማለት ወንድሞቻችሁ ጦርነት ላይ ነው ያላችሁት፣ እናንተ ስኬት ውስጥ ተቀምጣችኋል። ምን እያላችሁ ነው ያላችሁ? ይታያችኋል። ለካ ኢን ዘ ባዲ ኦፍ ክራይስት የአንድ ሰው ስኬት ሊያሳርፈን አይገባም። የኛ ስኬት የሚያስብለው ከአካል ጋር ያለንን ድል ነው እንጂ። ከሞን ጋይስ ከሞን ሃሌሉያ። የሚገርም ነው። እኛ አሸንፈናል። we are a warrior። ሞገስ በፊትህ አግኝተን ከሆነ ይበቃናል፣ እንደላደላሉ። እውነትም ጠላት የለባቸውም እኮ፣ ምክንያቱም የተሰጣቸውን ቦታ ጠርገው ወርሰዋልና የሚዋጋቸው የለም። በጣም የሚገርም ነገር ነግራችኋለሁ። ለወንድሞቻችሁ ድል ካልተዋጋችሁ ወንድሞቻችሁን የሚዋጋው ጠላት እናንተን ይወጋችኋል። ጻፏት ይሄንን። ለወንድሞቻችሁ መዋጋት ካልቻላችሁ ስሙኝ፣ የእናንተ ድል ቁጭ ብላችሁ የምታመሰግኑ ከሆነ ወንድሞቻችሁን ያባረሩ ጠላቶች እናንተ መንካታቸው አይቀርም። የወንድምህ ጠላት ያንተ ጠላት ነው። ችግሩ ያንተ ስኬት አይንህን ብላይንድ አድርጎታል። እና ሙሴ ምን ይላቸዋል? ቃምኑ ልቤን የነካው ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁ። ከዚያ ያለውን ስሙ። እግዚአብሔር ወደ ሰጣችሁ ምድር እንዳይሻገሩ የእስራኤል ልጅ ልብ ለምን ታደክማላችኋል? እንዴ ምን እያላችሁ? ለካ የነሱ ስኬት እዚህ ጋር ኢንጆይ ማድረግ መስፋፋት የልብ ወንድሞቻቸው ልብ ያደክማል። ጋድ ያደክማል። አይሰጥም። ድል አይደለም። የአንድ ቸርች ድል አይደለም። የአካሉ ድል ነው። የሁላችን ድል በአጥቢያ ቤተ ክርስቲያን ደረጃ፣ በግል ደረጃ አይታችኋል። በኢትዮጵያን ቸርች በዓለም ዙሪያ ስታዩ የኛ ቤተ ልብ አታድክሙ አላቸው ሙሴ። ለጦርነት ወጥተዋልና ተነሱና በርቱ በሏቸው። ቀጥለው ይውላችሁ አንብቡ። ማይ ጋድ። ሙሴም ለጋድና ለሮቤል ልጆች እንዲህ አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? ጌታ ወደሚሰጣቸው ምድር እንዲሻገሩ የእስራኤል ልጆች ልብ ለምን ታደክማላችሁ? ለምን ታደክማላችሁ አላችሁ። አገር ምን አደር እነዚህ ሰዎች እኮ ተሳካልን ዊአር ኦኬ እኮ እያሉ ያሉት ምን አደረጉ? እግዚአብሔር ነው ድል የሰጣቸው በምድራቸው ላይ። ሰው ፐርሰናል ስኬት ውስጥ ነው ያሉት። እሰይ እግዚአብሔር ይመስገን፣ እኔ እግሬ ጤነኛ ነኝ፣ እኔ እጄ ጤነኛ ነኝ፣ ቤተ ክርስቲያኔ ሰላም ነው፣ ህዝቤ ሰላም ነው፣ ቤቴ ሰላም ነው። ሰላም የለም ኢየሱስ እስኪመጣ ድረስ። ያንተን ውጊያ ከጨረስክ የሚቀጥለው የጎረቤትህ ውጊያ አለ።
ሌላ አለ። ሌላ አጥቢያዎች ቤተክርስቲያን ውጊያ አለ። ብዙ ጦርነት። የኛ ጦርነት የሚያበቃው ኢየሱስ ሲመለስ ነው። ለዚህ ነው ማርቆስ ምዕራፍ 2ን እንድታስተውሉ የፈለኩት ሲሆን ታብታብ እያደረጋችሁ ምልክት እያሳየን ያለው ጋይስ ጦርነቱን የምንዋጋው በእኛ ድል ብቻ ማንደሰትበት ምክንያት አለ። ውጊያው የአካሉ እንጂ ፐርሰናል ስላይደለም በፍጹም አይደለም። ስሙ ይውላችሁ። ቀጥለው ሙሴ አንድ ታሪክ ሪማይንድ ያደርጋቸዋል። እሺ ምድሪቱን እንዲሰልሉ ከቃዴስ በሬና በላኳቸው ጊዜ አባቶቻችሁ እንዲሁ አደረጉ። ዋው! ወደ ኤሽኮልም ሸለቆ ሄደው ምድሪቱን ባዩ ጊዜ ጌታ ወደ ሰጣቸው ምድር እንዳይገቡ የእስራኤል ልጆች ልብ አደከመ። በዚህ ቀን የጌታ ቁጣ ነደደ። ቆይ ያዝልኝ። እዚህ ጋር እንዴት እስራኤልን እንዳደከመው ልንገራችሁ። ሙሴ 12ቱ ነገድ መካከል የተወሰኑ ሰላዮችን ላከና ሂዱና ምድሪቷን ሰልሉ ተብለው ተላኩ። ሄደው ሰልለው ሲመጡ ኢያሱና ካሌብ ምድሪቷን እንደ እንጀራ ነው እንወርሳታለን፣ እንጀራ ጠላቶቻችን እንደ እንጀራ እንበላለን ሲሉ 10ሩ ደግሞ ምን አሉ? ጃይንቶች ናቸው ያስፈራሉ አሉ። ማለት ለካ ሙሴ ቂም አቂሟል። እንዴት እላላችሁ? እግዚአብሔር ተናግሮ የለም ወይ ምድሪቷን ትወርሳላችሁ ብሎ? የድል ቋንቋ ለምን አልተናገራችሁም? በጉባኤው መካከል የእግዚአብሔር ቁጣ ነደደ። እግዚአብሔር እንዲህ አለ፣ እንደሰማሁትም አደርግባችኋለሁ ብሏል። ለዛ ጊዜ ምንድነው የሰማው? 10ሩ እንበላለን ሲሉ 2ቱ እንበላለን አሉ። እግዚአብሔር የሰማሁትን አደርጋለሁ አለ። የሰማሁትን። ምክንያቱም እግዚአብሔር ጠላቶቻቸው ጃይንት እንደሆኑ እያወቀ ነው ምድሪቱን ሰጥቻቸዋለሁ ያለው። ስለዚህ እነዚህ ሰዎች የሰሙትን የእግዚአብሔርን ድምፅ እንጂ እፊታቸው የቆመውን ጠላት አይደለም ያዩት። እግዚአብሔር እንደዚህ ያሉ መተው እኛ አንበጣነን። አያችሁ፣ የትውልዱን ልብ የእግዚአብሔር ጸጋ እንደማይሰራ፣ የእግዚአብሔር ጉልበት እንደማይሰራ፣ እንደማንቀጥል የምታዝረከርኩ ሁላ እግዚአብሔር አይለቃችሁ። አታድክም። ትውልድን አታድክም። የሚሰራን ሰው አታድክም። እየሰራን ያለ ትውልድ አታድክም። የጽዮን ተጓዥ የሆነን ትውልድ አታድክሙ ጎበዝ። እግዚአብሔር ያነሳል፣ እግዚአብሔር ይታደጋል። ትውልድ ኢየሱስን ያውቀዋል የሚል ትውልድን እንዲህ አለ። ቁጣው ነደደ። እግዚአብሔር በዘመናት መካከል ስሙ የማይታገሰው ነገር ቢኖር ኢየሱስ የሰራውን ሥራ የሚንቅ ትውልድን አይቀበልም። አታድክሟቸው። ኢየሱስ ክፉ እየተናገራችሁ አታድክሟቸው። እግዚአብሔር አለ፣ ይታደጋል በሏቸው፣ ያድነዋል በሏቸው፣ መድኃኒት ነው በሏቸው። የእግዚአብሔር ቁጣ ነደደ ከሰማይ። እኔ ጽዮን ተጓዥ ነኝ። እንደማትነሱ ሰዎች ትውልድ እንደማይነሳ እንደማይጎበኝ የእግዚአብሔር ጉልበት እንዳነሰ እንደደከመ በትውልድ መካከል አትናገሩ። አንበጣነና ሰምቻለሁ አለ እግዚአብሔር። አሁንም ሙሴ ሪማይንድ ያደረጋቸው ያንን የእግዚአብሔርን ቁጣ ነው። በእናንተ ስኬት ላይ ቁጭ ብላችሁ ሌሎች ደካማ እንደሆኑ እንዳትናገሩ እያላቸው ነው ያለ። አዳድ ያስባችኋል። እግዚአብሔር ይመስገን ታዝዤው እግዚአብሔርን ጦረኛ ሆኜ ይኸው ተቀድሼ ተለውጬ ስትሉ ወንድምህ ስዛ ያለው ውጊያ ላይ ያለ ያቃተው የጦር ስትራቴጂ የማያቅ መውጣት መግባቱን የማያቅ ትውልድ አታድክሙ። የእናንተ ስኬት ለሌሎች በረከት ነው ሊሆን የሚገባው። አሊያም ደግሞ ወንድሞቻችሁን የጣለ ጠላት እናንተ ጋር መምጣቱ አይቀርም። ጠላት የእናንተ ወንድም አይደለም የወንድሞቻችሁ እንጂ አይለቃችሁም። ሁልጊዜ እንዳላየ አትለፉ።
የወንድሞቻችሁ ውድቀት፣ የወንድሞቻችሁ ስብራት፣ የትውልድ ማልቀስ፣ የትውልድ ሐዘን ሊያስለቅሳችሁ ይገባል። ምን ብላችሁ? ወንድሜ ብላችሁ። እነ ሮቤል ተሳሳቱ እዚህ ጋር። በፊትህ ሞገስ አግኝተን ከሆነ we are warrior እባክህ ስጠን መርቅልን እያሉት እኮ ያለው አልበቃ ብሏቸው በበረከት ለበረከት ከዛ ምን ሊሉ በበረከቱ አጥለቀለቀኝ እያሉ እንቁልልጭ ሊሉ ማለት ነው። ትውልድ እንዲህ አላቸው ሙሴ፣ አታድክሙ። ሃሌሉያ። ጦርነት ላይ ያለ ትውልድ አለ። ዋጋ ከፍለ ወንድምህን አንሳው። come on guys, hallelujah. We are the body. hallelujah. በስኬቱ ላይ እንደ body of Christ የሚመጻደቅ ሰው ነገ መውደቁ አይቀርም። የኔ ቅድስና ሳይሆን የሰው ድክመት ያስለቅሰኛል። በዚያም ቀን የጌታ ቁጣ ነደደ፣ እንዲህም ብሎ ማለ። ከግብፅ የወጡት እድሜያቸው 20 ዓመት የሞላቸውና ከዚያ በኋላ ያሉት ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብም ለመስጠት የማልኩትን ምድር አያዩም። ዳሩ ግን ለዮፌኔ ልጅ ካሌብንና የነዌ ልጅ ለኢያሱ በእውነት ጌታን ፈጽመው ስለተከተሉ ይህ እንዲህ አይሆንም። የጌታም ቁጣ በእስራኤል ላይ ነደደ፣ በጌታም ፊት ክፉ ያደረገ ትውልድ ሁሉ እስኪጠፋ ድረስ 40 ዓመት በምድረ በዳ ውስጥ አቅበዘበዛቸው። ይሄ በተለይ አቅበዘበዛቸው የሚለው ቃል በጣም ያስፈራል። ገደላቸው አይደለም የሚለው መቅበዝበዝ ታውቃላችሁ? ስኬት የሌለው ህይወት ሃሌሉያ። እስኪ ኢያሱ ምዕራፍ 1 ላይ አውጣልኝ ቁጥር 14 ላይ ቅድም ያነበብነው ዘሁልቁ ላይ ነው። ዘሁልቁ ምዕራፍ 32 ነው ያነበብነው። አሁን ደግሞ ኢያሱ ምዕራፍ 1 ላይ ቁጥር 14 እንዲህ ይላል፣ ሚስቶቻችሁና ልጆቻችሁ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣችሁ ምድር ይቀመጡ። ነገር ግን እናንተ ጽኗን ኃያላን ሁሉ ተስፋችሁ በወንድሞቻችሁ ፊት ተሻገሩ። አሜን። እርዷቸው። ጌታ እናንተን እንዳሳረፋችሁ ወንድሞቻችሁ እስኪያሳርፍ ድረስ እርሱም ደግሞ ጌታ አምላካችሁ የሚሰጣችሁን ምድር እስኪወርሱ ድረስ አሜን። ከዚያም በኋላ የጌታ ባሪያ ሙሴ በፀሐይ መውጫ ወደ ሰጣቸው ወደ ርስታቸው ምድር ትመለሳላችሁ፣ ትወርሱታላችሁ። ደስ አይልም? ፖሊዬ ምንድነው የሚላቸው? ምን አላቸው? የሚገርም ነው። ከብቶቻችሁን፣ ሴቶችን፣ ልጆችን አስቀምጡ፣ እናንተ ተሳክቶላችኋል። እነዚህን ትውልድ እሰይ ጌታ ይመስገን፣ እንኳን ተሳካላችሁ፣ እንኳን እግዚአብሔር አሳረፋችሁ። ነገር ግን ይላችኋል ኢያሱ ልክ እናንተን እንዳሳረፈ እግዚአብሔር ወንድሞቻችሁን እስኪያሳርፍ ድረስ ተነሱ፣ ሂዱና ተዋጉላቸው። ይታያችሁ፣ ለካ የኛ ድላችን የወንድሞቻችን ድል ነው ማለት ነው። የኔ ድል ያለው ፖል ውስጥ ነው ማለት ነው። there is no celebration እኔ ተሳካልኝ እኔ ሆነልኝ ብዬ የወንድሞቼ ስኬት ነው ለካ የኔ ስኬት። የወንድሞቼ ብርሃን የእህቶቼ ብርሃን ነው ለካ የኔ ብርሃን። አስቀምጡ አላቸው ኢያሱ።
በነገር he's the most strongest leader ever man አስቀምጥ ስኬትን አስቀምጥ ድልህን አስቀምጥ እዛ ምንድነው ሲለው ገና ነው ክብር ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ሃሌሉያ ለመሰላችሁ ዘዳግም ምዕራፍ 33 ላይ እንደዚህ ብሏል በጣም ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም እሱ ነው አዝማች ድል እሱ ነው ጋይስ ድል እሱ ነው ለዛ ነው ማርቆስ ምዕራፍ 2 ላይ ያለውን ዋጋ ምን ከፍለው ድላችን ድላቸው ነው ድላቸው ድላችን ነው ውድቀታቸው ውድቀታችን ነው ይሄ በክርስቶስ ኢየሱስ ያለ ሐሳብ ሃሌሉያ እሺ ገላትያ ምዕራፍ 6 ላይ ያወጣልኝ ጳውሎስ የሚለውን ነገር እንስማ ከቁጥር ስንት ከአንድ ጀምሮ ስሙ ወንድሞች ሆይ ሰው በማንኛውም ኃጢአት አድርጎ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ አይነቱን ሰው በየዋህነት መንፈስ አቅኑት እሺ እናንተ እንዳትፈተኑም ራስህን ጠብቅ ይታያችኋል በመጀመሪያ ደረጃ በተለይ በሰው ውድቀት እጃችሁን ስታነሱ ወደ አንተ እንዳይመለስ ተጠንቀቅ እንደ ተጠንቀቅ ለራስህ ሁሌ ወንድሞች ላይ በመናነሳው ብትር አስቀድመ ራስን ጠብቅ የዋሁን ቅንሁን የወንድምህ መነሳት ያንተ መነሳት እንደሆነ አስብ የእህት መነሳት ያንተ መነሳት እንደሆነ አስብ ቀጥል የሚለው ስሙ የእርስ በርስ ሸክምን ተሸከሙ በዚህ የክርስቶስን ሕግ ትፈጽማላችሁ አንድ ሰው ምንም ሳይሆን አንድ ነገር የሆነ ቢመስለው ራሱን ያታልላልና እያንዳንዱ የገዛ ስራውን ይፈትን ከዚያም በኋላ ስለ ራሱ ብቻ የሚመካበትን ያገኛል ስለሌላው ግን አይደለም እያንዳንዱ የገዛ ራሱን ሸክም ይሸከማልና አሜን ቃሉን የሚማር መልካሙን ነገር ሁሉ ከሚያስተምረው ጋር ይካፈል አትሳቱ እግዚአብሔር አይዘበትበትም ሰው የዘራውን ያንኑ ያጭዳልና ምክንያቱም ወደ ገዛ ስጋው የሚዘራ ከስጋ ጥፋትን ያጭዳል በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል መልካምን ሥራ ለመስራት አንታክት ካልዛልን ወቅቱ በደረሰ ጊዜ እናጭዳለንና ስለዚህ ጊዜ ሳለ ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ አይገርማችሁ ሁሉ ጊዜ የአዲስ ኪዳን ጻፊ ጳውሎስ የሚለው የምታደርገውን ነገር ሁሉ በራስ ሚዛን መዝነው አስቀድመ አንደኛ ራስን ቼክ አድርግ ሁለተኛ የምታደርገውን ነገር እንደምታጭድ እወቅ የምታደርጋቸውን የምትዘራቸውን ሁሉ ታጭዳታለህ ስለዚህ ምን አድርግ በየዋህነት ቃሉን በቅንነት ተከፋፈል መልካምን አድርግ in the body አንድ ነገር እያልኩ ነበር አንተ ስታማ እንደምትታማ ወቅ አንተ ስትንቅ እንደምትናቅ ወቅ
ሰው ስትገፋ እንደምትገፋ ወቅ is all about a matter of time። ጤነኛ አካሄድ መክር ከፈለግ ስጋን ጎሽምህ ግዛው። አሁን በእርግጠኝነት ማርቆስ ምዕራፍ 2 ይገባቸዋል ለምን ዋጋ እንደምከፍሉ። ማርቆስ ምዕራፍ 2 ላይ የማደርገው ለራሴ ድል ስለሆነ የሚሸከመው የምታገሰው ጣራ ሰንጥቄ ወንድሜን ኢየሱስ እግር ስር የምጥለው ለዚህ ነው። እንዲነሳ የምፈልገው። ክብር ለኢየሱስ ይሁን። ሃሌሉያ። በተለይ ጳውሎስ በሮሜ ምዕራፍ 15 ላይ ከቁጥር 1 ጀምሮ የሚያስቀምጣቸው ፕሪንሲፕሎች ልቤን ይተረተሩታል። ትንሽዬ እናንብበው እና አበቃለሁ። ሮሜ ምዕራፍ 15 እንዲህ ይላል፣ እኛ ብርቶች የሆንን የደካሞችን ድካም መሸከም እንጂ ራሳችንን ማስደሰት የለብንም። አይገርምም ጋይስ? አይገርምም? ክብር ለኢየሱስ ይሁን። what a new testament heart guys። ምን አይነት ድንቅ ነው። ስለዚህ ከዘኍልቍ 32 ጋር አይጋባም ይሄ ቃል። ጳውሎስና ሙሴ እኮ አይተዋወቁም፣ አልተገናኙም። ያጻፋቸው ግን አንድ ካራክተር ያለው እግዚአብሔር ነው። ሃሌሉያ። አንዱ እግዚአብሔር ሁለቱን አጻፋቸው። አንድ ሐሳብ። እንዳትደሰት ብርቱ ይሆን ካንተ ደካማውን ተሸከመዋል። እኛ በእኛ ስኬት ሳይሆን ደካማን በማንሳት ደስ ይለናል። that's the kingdom heart። የእግዚአብሔር መንግስት ልብ እሱ ነው። ቀጥለው ስሙት ሚለውን ጳውሎስ እኛ ብርቶች የሆንን የደካሞችን ድካም መሸከም እንጂ ራሳችንን ማስደሰት የለብንም። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና። ክርስቶስ ራሱን ደስ አላሰኝ። ሁሌ ከጌታ ጋር ሲገናኝ ነው ነገሩ የኛ እንዳልሆነ የሚገባችሁ። የጳውሎስም ምኞት እንዳልሆነ የሚገባችሁ በዚህ ነው። ጳውሎስ ወስዶ የክርስትና ልኩን የበኩር ልጅ ሆነውን ኢየሱስ ጋር ነው የሚሰፋው። ከዛ ነው የሚነሳው። ራሱን አላስደሰተምና ኢየሱስ። እሺ ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናትና መጽሐፍትን በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ነገሮች ሁሉ ለትምህርታችን ተጽፎልናል። የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ እርስ በርስ በአንድ ሐሳብ መሆንን ይስጣችሁ። አሜን። ይኸውም በአንድ ልብ ሆናችሁ በአንድ አፍ እግዚአብሔር እርሱ የጌታችን የኢየሱስ ክርስቶስ አባት እንድታከብሩ ነው። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠው የተስፋ ቃል ሊያጸና ስለ እግዚአብሔር እውነት ክርስቶስ ለተገረዙት አገልጋይ ሆነ እላለሁ። አሕዛብ ስለ ምሕረት እግዚአብሔርን እንዲያከብሩ ስለዚህ በአሕዛብ መካከል አመሰግናለሁ፣ ለስምህም እዘምራለሁ ተብሎ እንደተጻፈው ነው። እንደገናም አሕዛብ ከሕዝቡ ጋር ደስ ይበላችሁ ይላል። እንደገናም
አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦቹም ሁሉ ያመስግኑ። ደግሞም ኢሳይያስ የእሴይ ሥር አሕዛብንም ሊገዛ የሚነሳው ይሆናል፣ በእርሱም አሕዛብ ተስፋ ያደርጋል ይላል። በመንፈስ ቅዱስ ኃይል በተስፋ እንደምትበዙ በማናችሁም የተስፋ አምላክ ደስታንና ሰላምን ሁሉ ይሙላባችሁ። ወንድሞቼ ሆይ እኔ ራሴን ስለ እናንተ በጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደተሞላችሁ እርስ በርሳችሁ ደግሞ ልትወቃቀሱ እንደምትችሉ ተረድቻለሁ። ነገር ግን አንዳንድ ነገሮችን ላስታውሳችሁ ፈልጌ ከእግዚአብሔር በተሰጠኝ ጸጋ መሠረት በድፍረት ጻፍኩላችሁ። በእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ እንደሆንን ነው። ይህም አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መሥዋዕት እንዲሆኑ ነው። እንግዲህ በክርስቶስ ኢየሱስ ከእግዚአብሔር ዘንድ በሆነ ነገር የምመካበት አለኝ። አሕዛብ እንዲታዘዙ ክርስቶስ በቃልና በሥራ በእኔ አድርጎ በሠራው በቀር ምንም ልናገር አልደፍርም። በምልክትና በድንቅ ሥራ ኃይል በመንፈስ ቅዱስ ኃይል ከኢየሩሳሌም ጀምሬ እስከ አልወሬቆን ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። እንዲሁም በሌላ ሰው መሠረት ላይ አልተሠራሁም። የክርስቶስ ስም ባልተሠራበት ስፍራ ወንጌል ለመስበክ ተጋው። ነገር ግን ስለ እርሱ ያልተወራችው ያያሉ፣ ያልሰሙም ያስተውላሉ ተብሎ እንደተጻፈ። ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ። አሁን ግን በዚህ አገር ስፍራ ከእንግዲህ ወዲያ የለኝም። ከብዙ ዓመታት ጀምሮ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ስፔን በሚሄድበት ጊዜ ከእናንተ ጋር ተሳስቼ ጥቂት ካሳለፍኩ በኋላ በጉዞዬ እንድትረዱኝ ሳልፍ ላያችሁ ተስፋ አደርጋለሁ። አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካይ በኢየሩሳሌም ካሉት ቅዱሳን መካከል ያሉትን ድሆች ለመርዳት ወደዋል፣ ተደስተዋልና የእነርሱ ባለዕዳ ናቸው። በእነርሱ መንፈሳዊ ነገር አሕዛብ ተካፋዮች ከሆኑ በሥጋዊ ነገር ሊያገለግሏቸው ይገባቸዋል። ስለዚህ ይህን ፈጽሜ ይህን ፍሬ ካተምኳችሁ በኋላ በእናንተ በኩል አድርጌ ወደ ስፔን ሄዳለሁ። ወደ እናንተም ስመጣ በክርስቶስ በረከት ሙላት እንደምመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር መጸለይ ከኔ ጋር እንድትጋደሉ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እየተሞላችሁ ይህንን በይሁዳ ላሉ ከሚታዘዙት አንዳንድ ለኢየሩሳሌም ያሉ አገልግሎት በቅዱሳን ዘንድ ተቀባይነት እንዲኖር በእግዚአብሔር ፍቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ ነው። የሰላም አምላክ ከሁላችሁ ጋር ይሁን። አሜን። ሕዝቡም አለ አሜን። ሕዝቡም አለ አሜን። ሕዝቡም አለ አሜን። Come on guys. ሕዝቡም አለ አሜን። What a word. What a apostle. What a fellowship. Guys, gospel የተጠራበትን ነገር ፖል ሲናገር to make a family ያለን በአጭር ቋንቋ አሕዛብን የምሰብከው አይሁድን የምሰብከው አንድ ሕዝብ ላመጣ ነው። ካህን የሆንኩለት አንድ ሕዝብ እንዲሆን ነው። ሃሌሉያ። ዋጋ የምከፍለው አንድ ሕዝብ እንዲሆን ነው። I pay the price because አንድ ሕዝብ እንዲኖር። አሜን። ቅዱሳን እንኳን የጌታ ሆነ፣ እንኳን የኢየሱስ ሆነ፣ እንኳን የኢየሱስ ሆነ። እውነት እንኳን የኢየሱስ ሆነ። የመጨረሻ ነገር ልንገራችሁ። ስለ ወንድሞቻችንና እህቶቻችን እንጋደላለን።
እግዚአብሔር አንድ ላይ ያሳርፈናል። ተባረኩ። አሜን አሜን አሜን። Praise God. Amen. 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 Hallelujah. 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 It was such a satisfying word. እውነት ሳቲስፋይ የሚያደርግ ነበረ። መጨረሻው በተለይ አጭር አድርጌ ለመናገር እሞክራለሁ። በጣም ፖይንት አውት ያደረኳቸውን ኢየሱስ ጋር ሲያወርዱት እኛም እንውረድ አላሉም። እኛም ወርደን ክርስቶስን እኔ አላሉም። በቃ ጎላቸው እሱን አውርደው እሱን እንዲድን ብቻ ማድረግ ነበረ እና ያ ደግሞ በቃ ከፍቅር የተነሳ ነው። ሰዎችን እነሱ ድነው ከኛ እኩል ኦር ከኛ እንዲበልጡ ነው። በቃ that's the point of አንድነት ኦር ቦዲ የምንለው that's just በቃ እንትናቸው እሱ ነበረ እና አንድ በጣም እንትን ያለኝ ፖይንት የማላደርሰውን ሰው አልሸከምም። ሽባ ሆኖ መሀል ላይ ጥየው ምን ይሆናል? ያ ሰው ሽባ ነው እሸከማለሁ ብዬ መጀመሪያ ይዤ ሄጄ መሀል ላይ I can't because ያ ሰው አልነበረም እና መሀል ላይ ቢጣፋ ሽባ ነው he can't go back አላ። ስለዚህ ከመጀመሪያውም ማሰብ ያለብን በጣም it's easy እንትን አይደለም። just ስለመጣ ወይ ደግሞ እድሉን ስናገኝ የምንገባበት ነገር አይደለም። it's something to actually በጣም እንትን ማለት ያለብን ነገር ነውና እሱ በጣም እንትን ብሎኝ ነበርና and language doesn't bring unity. One language doesn't bring unity. Uniformity እንጂ ዩኒቲ አያመጣም። መመሳሰልን ወይ ደግሞ እንትንን ያመጣል እንጂ ዩኒቲን አንድነትን አያመጣም። አንድ ቋንቋ መናገር በቃ 42 ቋንቋ ተናግረው አንድ ኡልቲሜት ጎላቸው አንድ ብቻ ስለነበር አንድ ጌታን አምልከው ጨረሱ። ተግባቡ፣ በዛ ተግባቡ። that was an amazing point. የኔ ስኬት የሰው ልብ ያደክማል እንጂ አያበረታም። እኔ ያንን ነገር በጣም ማወራው ከሆነ ወይ ደግሞ if I am showing off እነሱን ያደክማል which is በቃ even ጌታ ያዳላል ወደሚል ማይንድ ሴትም ሊከት ይችላል። ከነሱ ጋር ተዋግቼ ከዛ በኋላ አብረን ብናወራው it's better አላ አብረን ጨርሰን ሁላችንም እኔ በኔ በኩል ይሄ ሆኗል እነሱ በእነሱ በኩል ይሄ ሆኗል ብለን አንድ ላይ እንደርሳለን at that point። ግን መጀመሪያ ላይ በቃ እግዚአብሔር ያዳላል ወደሚለው ማይንድ ሴት ከተዋቸው በኋላ ደክመው ይተውታል፣ ይወድቃሉ። ክርስቶስ ካልመጣ የኛ ውጊያ አያቆምም። ምክንያቱም ሁሉም ተዋግቶ የሚጨርሰው ክርስቶስ ሲመጣ ብቻ ነው። so we will be always fighting. ስለዚህ ስለራሳችን ስኬት የምናወራበት ጊዜ እንኳን አናገኝም at the end of the day. so ድላችን ውድቀታችን ደግሞ ውድቀታቸው ነው ማለት ነው። that was such an amazing point. ይሄ ሁሉ ደግሞ ክርስቶስ እንደዛ ስለኖረ that's the only ናተባረኩ። That was so powerful. That was so powerful. Guys, and for Jesus is the አውርዱት ይህንን በጣም እናወርደውና ወስደን ቁጭ እናድርገው እስቲ እንድታወርዱት ፈልጋለሁ። It's so powerful. አብይ as a principle ብጽፉትና ላላችሁ ቲሞች ብታስተምሩ በትዕቢት ማንም አይወድቅ፣ በውድቀት ማንም አይኮነንም። ማንም ሰው as a 21 ሴንቸሪ ላይ እንዳለ ትውልድ ማሰብ ያለብን ነገር የኮምፒቲሽን ዓለም ላይ ያለ ነው። ኮፒ ማድረግ የለብንም ከዓለም። እግዚአብሔር ቢፈቅድ ስለ አእምሮ መታደስ እናወራለን። ግን ሁልጊዜ ይሄ የድል አእምሮ ውስጣችን ካለን ኮምፒቲሽን ውስጥ ነው የምንገባው። ነገር ግን ክርስቶስ ላይ ፎከስ ካደረግን እዛ ውስጥ አይደለም የምንገባው። ባዲ ነው አይደል? ሁሉ ነገር ስኬታችን ያለው የአካል ነው።
የሁላችሁ ስኬት ነው የኔ ስኬት። አስባችኋል? አብያተ ክርስቲያናት በዚህ ማይንድ ሴት ቢሆኑ የመጨረሻ ምድሪቷ ትፈወስ ነበር። እኔ በምናምናለው መሰላችሁ? አስባችኋል? እያንዳንዱ ቅዱሳን ለአንዱ መኖር ቢንችል ወረብለሲ ፖል ቀጥል። ፓስተር ጌታ ይባርክ። በጣም የሚገርም ዳይናሚክ ነውና ይህ ነገር የምር እየሰማሁ ነው እያልኩ ነው። በጣም የሚገርም ነበርና አቢጉም ጌታ ይባርክሽ። ኢሮፎርሸስም ከመጣሽ በኋላ በቃ ያሳረየሽው ለውጥ የሚገርም ነውና ጌታ ክብሩን ይሰድ። እኔ ደግሞ አም ፕራውድ በጣም ከመጀመሪያው ስለማቅና ጌታ ይባርክሽ። አንድ የመጀመሪያ የምለው ነገር የሙሴ የጳውሎስ ማይንድ ሴታቸው አንድ መሆኑ ማን እንደሆነ መሰረቱ ይገባናል። በጣም የሚገርም ነው። እዛ ጋር ያየነው እንዴት ዘውልቁ ላይ ያየነው ሐሳብ ሮሜ ጋር አንድ አይነት ሐሳብ ነው። ኢያሱን እኔ ብዙ ጊዜ አንብቤዋለሁ። ነገር ግን ምን አይነት ነገር ነው እየተገረምኩ ነው ሳይ የነበረው እና የእግዚአብሔር ቃል እያነበብኩት በጣም እንጂ እያረኩ ነበር። በጣም እየተደሰትኩ ነበር። የሚደንቅ ነው። ስንት ሺህ ዓመታት ልዩነት አለ። ነገር ግን አንድ ሐሳብ ነው። የብሉይ ኪዳኑም የአዲስ ኪዳኑም እግዚአብሔር አንድ ነው። ተለያይቶ አያውቅም። እና እሱ ፓስተር እኔ እንዴት አገናኝተው ነው እያልኩ ነው። እንዴት ሐሳቡ ራሱ እንዴት መጣለት እያልኩ ነው ሳይ ነበረውና ክብር ላስተማረን መንፈስ ቅዱስ ይሁንና ከዛ ቀጥሎ ደግሞ ከኛ ተሽሎ እንዲታይ ነው ወንድማችን አልክ እና ይሄ በእግዚአብሔር ኪንግደም ውስጥ እና የዓለም ኪንግደም በጣም ሁላችንም ልናስተውለው የሚገባው ነገር ብዬ ማስበው ፓስተር የምድር ኪንግደም ላይ ኮምፒቲሽን ያለው መቅደም ያለው የእግዚአብሔር ኪንግደም ላይ ግን እንደሱ አይደለም። ጌታ ራሱን ዝቅ አድርጎ አዋርዶ በትንሳኤው እኛን አስነሳን። ስለዚህ በዚህ ደግሞ ማይንድ ሴት በመጣንበት ማይንድ ሴት ከሆነ ጦርነቱ አይቆምም። እንዲቆም አቢጊያ አሁን ፊት ለፊት መጣች፣ ሌላ ወንድም እህቶች መጡ። ደስ ይበለን። በቃ ለምንድን ነው የምናገለግለው? ስም ለመገንባት ከሆነ ኦኬ፣ ካልሆነ ግን ወንድሜ ሲመጣ በቃ አላማ እሷን ጨለማ ያሉትን እንጩህ፣ እናልቅስ፣ ይምጡና ይናገሩ። እኔ እርግጠኛ ነኝ በዚህ ሰዓት በድራግ ውስጥ ያለ በሱስ ውስጥ ያለ ኃይለኛ ጨለማ ውስጥ ያለ ከዛ ሲመጣ እኔን በቃ ዝም እንደሚያስብለኝ አውቃለሁ፣ ቁጭ ብዬ እንደምማል። ጌታ ግን እስኪነካው ፓስተር ባለፈው ሲናገር ነበር። ምናልባት አንዳንዶቻችን ጠርጊያ ሊሆን ይችላል የተሰጠን ለሌላው እንዲመጣ፣ አንዳንዶቻችን ደግሞ እንድንናገር ይሆናል። ስለዚህ አውቀን መሄዳችን ወንድሞቻችን ሲመጡ ሲሰብኩ ሲያስተምሩ ከፊት ሲሆኑ ማየት ደስ ይላል። ምክንያቱም የምናመጣውን ህዝብ እኛ ገንዘብ አናረገውም፣ ለኢየሱስ ነውና የምንሰጠውና ይህን ስትናገር በጣም ነው ፓስተር ደስ ያለኝ። ከዛ ውጭ ደግሞ ወደ ራሳችን አፕላይ ለማየት እየሞከርኩ ነበር። እንዴት ነው እኛ ጋር አሁን ባዲ ኦፍ ክራይስት እያልኩኝ ነበርና በዚሁ አጋጣሚ ኢሮፎርጅሰስም ባለፈውን ፓስተር ይሄ ስለነበር በቂ እኔ አመስግኛለሁ ብዬ አላስብም። ዩኤስ አሁንም ያሉት ባዲ ኦፍ ክራይስት ሊያረጉት ያሰቡትን አንዳንድ ነገር እሰማለሁና በጣም ነው የምንወዳችሁ። እንደ ኢሮፎርጅሰስ በጣም ነው የምናከብራችሁ። የክርስቶስ አካል ስለሆነን እዚህም የምትሰሙ ሁላችሁም ደስ ነው የሚለኝ። ፓስተር ብዙ መናገር እችላለሁ፣ ነገር ግን ቀጥሎ አገልግሎት እንዳለ አውቃለሁና ጌታ ይባርክ፣ ጌታ ጸጋውን ያብዛልህ። በጣም ነው የምንወድህ። ተባረክልን ፓስተር። አሜን። There we go. Amen. 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 Happy birthday በሏት ዲቦን ጋይስ come on. ሃሌሉያ። እንኳን ተወለድሽ ዲቦ። በጣም ደስ ብሎናል ስለተወለድሽ። ክብር ለኢየሱስ ይሁን። በሐመር ዲቦ ስንት ሰው ነው የተወለዳችሁ? come on guys. Happy birthday በሉልኝ። አሜን። ሐመርዬም የተወለደችልን ጌታ ይመስገን። ጌታ ጀግና ልጆች ሰጥቶናል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። we love you. happy birthday. ለምልሚ ክፉ አይንካሽ። አሜን። ሪፍሌክት አድርጊ። አሜን። here we go.
ይሰማል አይደል? እሺ ትንሽ ነርቨስ ሆንኩኝ። በእውነት ፓስተር በጣም ተባረክ። ከልቤ ውስጤ እንትን እያለ የተነካው ነበር ከምር ማለት ለማለት ሳይሆን ፕሪንሲፕሉ እየገባኝ ነበር። ክርስትና ምን እንደሆነ በጣም ከገባኝ በላይ እና መጀመሪያ ስለ ፍቅር አንስተ ነበር የተናገርከው እና ምን አልክ? ፍቅር የሌለው ሰው ትዕግስት የለውም አልክ። ይሄ ኖርማል ፍቅር ሳይሆን እግዚአብሔር ፍቅር የሌለበት ሰው ትዕግስት የለውም። ቢካዝ we can only find a strength ትዕግስት or ደግሞ any kind of በቃ ከህብረት ውስጥ ጋር የሚያስፈልገንን በእግዚአብሔር ፍቅር ካልሆንን አይሆንም እንደሚለው እያልከን ነበር። ሌላ መልእክት ለእኔ የደረሰልኝ you said don't carry someone that you can't take them to their destiny አልክ። እና ሌላ ደግሞ በጣም ትልቅ ፖይንት የቀረልኝ we're not responsible for everybody. ለሁሉም ሰው አይደለም responsible. like select ሆነ የሚሰጠን ሰዎች አሉና we are responsible for those people. like በርደናቸውን ተሸክመን በትዕግስት to take them to their destiny. Sorry, translate እያደረኩ ነው እኔ ኖት የምጽፈው። It's a little rough for me to do the reflection. ሌላ ደግሞ ስለ unity ስታወራ you say unity is not an option but it's a must. ግዴታ እንደሆነ ያው መዳን ሁሌ ትለዋለክ። መዳን በግል ነው፣ ማደግ ግን በህብረት ውስጥ ነው ትላለህ ሁሌ። ሌላ ደግሞ በጣም የነካኝ ትንሽ ቻሌንጅ የሚያደርገኝ መወለዳችን ሪዞልቱ ወደ ህብረት ውስጥ ወይ ወደ ፋሚሊ ውስጥ ያመጣላልክ። ያለበለዚያ we have to like question our salvation እያልክ ነበረ ስለ ዩኒቲ ስታወራ ማለት ነው። እና ከዛ ምን አልከን? እስቲ you guys have the right to question ለምን እያልክ ነበርና really እየጠየኩኝ ነበር። እና የሆነ ሰው እንዴት ነው ከእናትና ከአባት መወለዱን የሚያውቀው? is just እንዴት ነው like I was just seeing exactly ፋሚሊ ውስጥ ፋሚሊ እንዳለን የምናውቀው is when you actually believe that person is your parent አይደል? so በዛ ፐርስፔክቲቭ እያየሁት ነበረ። እኛ ከአንድ መንፈስ የተወለድን ስለሆነ really ከዛ መንፈስ ከተወለድን then we come into that unity, into that family የሚለውን መረዳት እያሰብኩኝ ነበር። ሌላ ደግሞ በጣም እንትን ያልከው unity doesn't come from speaking the same language but ከፍቅር ነው አልክ። that was very powerful. አንዳንዴ በውይይት ነገሮችን እንትን ለማለት ወደ አንድ ነገር ለማምጣት እንሞክራለን፣ ግን ከቋንቋው ይልቅ ከንግግሩ ይልቅ ውስጣችን ያለው ፍቅር ነው አንድ የሚያደርገው። ከዛ አንዳንዴ the same ሀሳብ የተነጋገርክ ላትረዳዳ ትችላለህ። but if there is the spirit of love without even talking you can come into unity ነው። ያንን በጣም እየተረዳው ነበር። ወደ መጨረሻ ላይ ደግሞ የተናገርከው ስለ ስኬት የኔ ስኬት ለሌላው መሆን አለበት or ደግሞ it has to benefit my brother። ያ በጣም እንትን እያሰብኩኝ ነበረ። ዋጋ መክፈል አለብኝ to uplift my brother እያልክ ይሰማል? ኦኬ በደንብ ይሰማል በደንብ። እሺ and then you said if you don't fight for your brother, yeah, the same thing, yeah, ወንድም እንትን struggle የሚያደርግበት we can end up struggling with that battle እያልክ ያወራክ ነበርና so it's a must እኔ ወንድሜን ሸክም መሸከም እንዳለብኝ እንደ አማኝ because ክርስትና is not about me, it's about my brother የሚለውን ተረዳን። yeah okay that's it. awesome ተባረኩ። amen amen ጌታ ክብሩን ይውሰድ። ጌታ ይመስገን። it's beautiful አይደለ? በጣም beautiful ማርቲዬ good to see you። ልደትሽ ነው አንቺ አይደለ? እሺ ሪፍሌክት አድርጊ። አሜን አሜን። ጥሩ ነበር ፓስተርዬ። ያ
ሮብለት ወንስዳይ በጣም ፓወርፉል ጊዜ ነበር። ከሱ ብጀምር ደስ ይለኛል። ያ ከዛ በኋላ ፕሮግራም ከጨረስን በኋላ ራሱ ላይክ ማታ ላይ ፕሬየር ነበረን ህብረትና በቃ እሱን ነው ሪፍሌክት እናደርግ የነበረው በጣም ጊዜ ወስደን እና እያንዳንዳቸው was very personal ያና በጣም ይገርመን ነበር። ስፔሻሊ እነዛ 4 ሰዎች ምን አይነት ልብ ነው ያላቸው እና ስናወራ ነበረ። ትላንትና ባይብል ስተዲ ነበር። ባይብል ስተዲውም ያው ሲያትሎች ቀይረውት ይሄን ሪፍሌክት እናደርግ ነበር እና እነዚህ 4 ሰዎች ልባቸው በጣም የሚገርም ነው። ምንድነው ሰውየውን ብቻ አይደለም አልጋውንም ጭምር ነው የተሸከሙት እና can imagine ምን ያህል ከባድ እንደሆነ እና ሌላው ደግሞ በጣም የገረመን ያው ስናወራ የነበረው አንዳንዶች ምን ይሉ ነበር there was a reason 4 የነበሩበት ምክንያቱም አልጋው 4 እግር ነው የነበረውና ባላንስ አድርገው ካልያዙት ያን ሰው ሊጥሉትም ይችላሉ in the way እና አንዳንድ ጊዜ በላይፍ ላይ የሚሸከምን or ደሞኛ የምንሸከምበት ባላንስ ያስፈልጋል ያለን ስናወራ ነበር። አዎ በጣም የሚገርም ሪቨሌሽን ያመጣ ነበረ እና ሌላ በጣም የገረመኝ ነገር ጌታ ኢየሱስ ጋራ ሲያመጡት ከዛ ሁሉም መንገድ በኋላ እንኳን እዛ ጋር የነበረው ክራውድ ምናምን አላስቆማቸው። they took the risk የሰውን ጣራ ነው ያነሱት እና ምንድነው የሚባለው አሁን property destruction እና ዋጋ ያስከፍላል። ያ ዋጋ ያስከፍላል። ከዛ በኋላ ያለው ነገር ባይጻፍልንም ግን ዋጋ ያስከፍላቸዋል ያንን ነገር እዛ ድረስና አንዳንድ ጊዜ ለተሸከምናቸውና ጌታ ኢየሱስ ጋር ማምጣት ብቻ ሳይሆን we have to pay the price like the ultimate price በቃ እና ያ በጣም በቃ is powerful ሌላ ዛሬ ራሱ በቃ በጣም ሜዲቴት አደረገው ነበር ፕሮግራም ከመጀመሩ በፊትና ምን ያሰብኩኝ ነበር ልክ ያ ሰው ከጌታ ከነካውና ከተፈወሰ በኋላ እነዛ 4 ሰዎች ከፒክቸር ወጡ የሉም እዛ ጋራ አሁን እንደኛ ቢሆን ኦኛ እኮ እንዲያርገን ዋጋ ከፍለን እንዲያምጥተን ነው አንተ ጋራ ጣራውን አንስተን ምናም የሉም እነሱ በቃ ከተፈወሰ በኋላ ራሱ ነው አልጋውን ይዞ የወጣው እና በጣም በቃ ያንን ልብ እግዚአብሔር እንዲሰጠኝ በጣም በእውነት በጣም በቃ መጸልይበት ሆኗል። that hurt በጣም ትልቅ ነውና ዛሬ ምን ያልከን ነበር ስለ እስራኤል ነገዶች ስለ 12ቱ there was a reason 12 የነበሩበት ምክንያቱም ሁሉም የተለያየ ፖቴንሻል አላቸው። ሁሉም እኩል አይደሉም። ነገር ግን በአንድነት ካልሆነ ያንዳቸው ብቻ ድል ከናንን አያስወርሳቸውም። 12ቱም እኩል የሆነ ልብና አብረው ሊሰሩ ይገባል በቃ ከነአንን ለመውረስ ማለት ነው። ሌላው በጣም የቀረልኝ ነገር ምንድን ነበረ አንዳችን ድል አደረግን ማለት ድል አይደለም። ምክንያቱም እንባዲ ለምሳሌ አካላችን እኛ ባዲያችን ማለት ነው አንድ ኦርጋን ብቻውን ሴሌብሬት አያደርግም። እኔ እኮ ጤነኛ ነኝ ኩላሊታችን like I'm clean እኔ እኮ ጤነኛ ነኝ በራሴ እኮ በጣም ፋንክሽን እያደረኩኝ ነው ምናምን ማለት አይችልም። ልባችን ከታመመ ያም ታማሚ ነው በቃ the whole body ታማሚ ነው። ስለዚህ የኛ ስኬት አይደለም የባዲው ስኬት አንዳችን ወንድማችን እንደው ምን ያልከን ነበረ ስኬታችንን አስቀምጠን ለወንድማችን ሄደን ልንዋጋ ይገባል። ምክንያቱም የወንድማችን ዛሬ ለወንድማችን ጠላት የሆነው ጠላት ነገ ወደኛ ይመጣል።
ነገ ምንም ጋራንቲ የለንም። እኛ ጋር ደግሞ መጥቶ ያ ጠላት ይሆንብናል እያልከን ነበር እና በመጨረሻ ብዙ እንዳላስረዝም እያልከን የነበረው ምንድነው? ገላትያ ላይ ሰው የዘራውን ያንኑ ያጭዳል። ዛሬ እኛ የምናደርገው ነገር ለወንድሞቻችን ለባዲው ስንሸከም እኮ ነገ ደግሞ እኛን የሚሸከመን እየዘራን ነው። ያንን ዘር እየዘራን ነው። የሚሸከመን ሰው የሚያስፈልገን ጊዜ ይመጣል። ስለዚህ ዛሬ የምንዘራው ዘር ነገ ይታጨዳል ማለት ነው። ፓስተርዬ ቴንክ ዩ። That's powerful ማርቲ፣ ሁሌ ተማሪ ጌታ ይመስገን። በጣም አሜን። አይ ዊሽ ፕሮግራም አለን እና እዚህ አሁን ከ15 ደቂቃ በኋላ እንጀምራለን። እዚህ ፕሮግራም አለን እና ቶሎ ሪፍሌክት እናደርጋለን። ግን አንድ ነገር በጣም እንድታስተውሉ የምፈልገው ነገር ምንድን ነው? ጌታ ለግል ስኬት አልጠራንም፣ ለአካሉ በረከት እንጂ። በጣም እዚህ ላይ ዲሲቭ እንዳንደረግ we call to bless others፣ ሌሎችን እንድባርክ ነው እግዚአብሔር የጠራን። ያ ማለት ግን በጣም ልናስተውለው ሁልጊዜ በህብረት መካከል የሚሰማን ድርቀቶች። አቢ በቀደም አንድ ጥያቄ ጠይቀሽን ነበር አይደለ? የፐርሰናል ፌሎሺፓችን አፌክት አድርም ወይ አይደለ? ስለ ፐርሰናል ስላለን ፌሎሺፕ ጠይቀን ነበር። የፐርሰናል የሆነ ከጌታ ጋር የምናሳልፈው ነገር ለህብረቱ ይጠቅመናል። ምክንያቱም ጠጥተን ነው የምንመጣው። ከዘላለም ምንጭ ፐርሰናል ይዘን እንመጣለን። ህብረት ላይ ከሰው ጋር በምናሳለው ፌሎሺፕ ሴፍ እንሆናለን ማለት ነው። ጌታ ይመስገን። እሺ ሰራዊትዬ ፓስተር ይፋሉ እንዴት ነው? ቅዱስ ጌታ ይመስገን። እኔ በጣም ደስ ብሎኛል ዛሬ። በጣም ትልቅ ነገር ነው የተማርኩት። ግን ያው ካለው ሰዓት አንፃር ሁለት ነገር ነው መናገር የምፈልገው። አንደኛ ሮሜ 15:1 ላይ ያለው በጣም በቃ ልቤ ውስጥ ፔኔትሬት አድርጎ የገባው እኛም ኃይለኞች የሆነን የደካሞችን ድካም እንድንሸከም ራሳችን ደስ እንዳናሰኝ ይገባናልና ይላልና ደስ በቃ ማለት የክርስትና እንዳለ የሚጠቀለለው እኛ ራሳችን ደስ ለማሰኘት አይደለም የምንኖረው። እንደው ምን እያልከን ነበር? አብ ወልድን በሚወድበት ፍቅር አለ፣ ወልድ ደግሞ መንፈስ ቅዱስን። ያ ዩኒቲ ነው ቤተክርስቲያን ጋር የመጣው። እኛ ጋር ከዛ የጀመረ ፍቅር አለ። ስለዚህ እኛ በቃ እኛ ራሳችን ደስ ለማሰኘት አይደለም። ይሰማል አይደል? እኛ ራሳችን ደስ ለማሰኘት አይደለም ምን ወደው ከጌታ በቃ አብ ወልድን የወደደበት ፍቅር፣ ወልድ መንፈስ ቅዱስን እነሱ የሚዋደዱበትን ፍቅር ለኛ ሰጥተውናል። ኢየሱስ የራሱን ትቶ ነው የመጣው። አብን ስለሚወደው ፍቃዱን ሊያደርግ መጥቷል። እኛም እዚህ ጋር የወንድማችን ድካም ስንሸከም የምንወድለት አለ። የሱን አካሎቿ ባዲ ኦፍ ክራይስት ነን። እዚህ ጋር ያለነው ሁላችን የክርስቶስ አካሎች ነን። ከየት ነው የጀመረው ስትለኝ ግን ከክራይስት ነው። ዛሬ በቃ በጣም የገባኝ ነገር የአንዱን ድካም ኃይለኛ የሆነው ነው የሚለው። እኔ ኃይለኛ ከሆንኩኝ እንድሸከም ነው ኃይለኛ የሆንኩት። ያ ደግሞ ቀደም እህት እያለች ነበር፣ ሰው የዘራውን ብሎ ያንኑ ያጭዳል። እንደው ምን ስትለን ነበረ? እነሱ ኢቭን ኢየሱስ ጋር አልቆሙም፣ እሱን ነው ያቆሙት። እነሱ ነደሉ፣ ግን የቆመው እሱ ነው። ኃጢአታቸው የነሱ ሳይሰራ የሱን ያስተሰረውለት ትለን ነበርና ለካ የነሱን ጥቅም አልነበረም የሚፈልጉት። ሰው እኔ ስበረታ የኔ መበርታት ለሆነ ሰው መነሳት ነው። የሆነን ሰው ይዤ እንዳቀርብለት ነው። እኛ ኃይለኞች ሆነን ነው የሚለው የነሱን ድካም እና ሶስተኛ ምን ትል ነበረ? እኛ ሻይን እንድናረግ ብቻ አይደለም ያለ ነው። ቀደም ኢያሱ ላይ ነው አይደል እንትን ላይ ሲናገር ዘሁልቁ ላይ ኦኬ፣ አንደኛው እየተዋጋ ነው፣ አንደኛው ደግሞ ሰፈር ነው ያለው። ሶ የአንደኛው ድምቀት ነን እኛ፣ የአንደኛው ኃይል ምክንያት ነን እኛ። ሶ የኛ ማሸነፍ የነሱ ነው፣ የኛ መድከም ደግሞ የነሱ ነው። እኛ ዛሬ ብንበረታ ያ ድካም እኛ ጋር ይመጣል። ሶ ዛሬ ተማርኩት ጳውሎስ ይገጽጻል፣ ያስተምራል፣ አይሁድንም አህዛብንም ያስተምር ነበር።
ግን ምንድነው ስትለው ወደ ፋሚሊነት ያመጣቸው ነበር ትለን ነበር። የክርስቶስ ፋሚሊ ሊያደርግ ነው እዚህ ጋር የሚጋደለው፣ እዚህ አህዛብንም አይሁድን የሚያስተምረው። እኛ ያለነው ፋሚሊ በቃ ልንመሰረት እንደሆነ የክርስቶስን የሆነ ያንን ፋሚሊነት አብ ወልድ መንፈስ ቅዱስ የሚዋደዱበትን አይደለ ያንን ፍቅር ልናመጣ ነው ትል ነበርና ዛሬ በጣም 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 የገባኝ ምንድነው በቃ ማንም ኃይለኛ ቢሆን ኃይለኛ የሆነበት ነገር ለሆነ ሰው ድምቀቱ ነው። ያ ድካም ደግሞ ለሱም ድካሙ ነው። በቃ መውደቁ አይቀርም። ለዚህ ምዘራው እንደነዛ ሰዎች ተሸክሜ ማደርሰው የሆነ ነገር ማድረገው ለራሴም ጥቅም ነው። ያ የክርስቶስ ፍቅር ስለሆነና ይሄ ገብቶኛል። ፓስተር ቴንክ ዩ ላቭ ዩ ጋይስ። ተባረኪ ለምለም። እሺ እድልዬ አልዬ እግዚአብሔር ዘመንን አብዝቶ ይባርክ። በእውነት ዛሬም በጣም እየተባረኩ ነበረ። ቀኑን ሙሉ ራሱ እነዚህ 4 ሰዎች ከጭንቅላቴ ሳይወጡ ነው የዋሉት እውነት ለመናገር ሰሞኑን ሁላና ጌታ ይመስገን። ጌታ እንደዚህ የሚናገረው ብዙ የልብ መውደቅ ብዙ በቃ ሰውን የመሸከም ልብ መውደቅ በቃ አየር ላይ ስላለ ነው፣ ቤተክርስቲያን ውስጥ ስላለ ነው፣ ብዙ ሰዎች ስለደከማቸው ነው። እና እንደዛ እያሰብኩ ያስታውቃል። በቃ የዘመኑ የጊዜው ቃል እንደሆነ በደንብ ዲዘርን አደርገው ነበርና ደስ ብሎኛል። እርግጠኛ ነኝ እዚህ የሚሰማ ሁሉ በቃ ኩዌሽን እንደሚያደርግ ወደ ራሱ እንደሚያይ አስባለሁ። እኔ እንደዛ ሆኖልኛል። ጌታ ይመስገን። እና ዛሬ ደግሞ ስለነዛ 4 ሰዎች ስትናገር ምን አልክ? እነዛ 4 ሰዎች ጣራ ነድለው ሲያስገቡ ዋጋ እንደሚያስከፍላቸው ያውቁ ነበረ ስትል ነበረ። ዋጋ ማለት ኢቭን ማሰብ ራሱ እኮ ይገርማል። ማሰባቸው ይገርማል። ለምን? ቦታው በጣም የተጨናነቀ ነበረ። ኢየሱስ እዛ እንደነበረ ስለታወቀ ቦታው ተጨናንቆ ነበር። ስለዚህ ያንን ጭንቅ አልፎ ማለፍ አንድ ነገር ነው። ኢቭን በበር እንኳን ለመግባት ጣራ ነድሎ መግባት ደግሞ አናዘር ላይ በእውነት በጣም ሌላ ነገር ነው እና በጣም እየገረመኝ ነበረ። እና ወደ እኛም ሳመጣው ዛሬ ምናስብ ነበር፣ እኛንም አንድን ሰው እናንሳ፣ እንያዝ፣ እንደግፍ፣ እንሸከም ስንል ዋጋ ያስከፍለናል ማለት ነው። ፋይናንሽያሊ ሊሆን ይችላል፣ ስልክ በመደወል ፎሎ አፕ በማድረግ ሊሆን ይችላል። እንደገና ደግሞ የትራንስፖርት ወደ ቸርች እንዲመጣ የትራንስፖርት በመስጠት ሊሆን ይችላል። እንደገና ደግሞ ኢቭን ጥሩ መልክ እየተገፋንም ቢሆን ትናንትና በጣም በቃ ለእኔ ያሰመርኳት መስመር ናት። ኢቭን ከዛ ሰው ኔጌቲቭ ነገር ሆኖ የምናገኘው ይገርማችሁም አንዳንዴ እስኪገባው ድረስ ናጊንግ ነው አለሱ። ኢቭን እኮ እስከተወሰነ ሌብል ድረስ ለሱ ናጊንግ ነው። ለምን? ያለበት ሁኔታ እንዳይመቸው እያደረግነው ያለ ነው እና ከሱ ጋር የምናየው ነገር ጥሩ አይደለም። ጥሩ ሪስፖንስ ላይ ይሰጠን ይችላል። ይሄ ሁሉ ዋጋ እንደሚያስከፍለን አውቀን ነው የምንገባበት። በቃ ዋጋችንን ተምነን ማለት ነው። እና እግዚአብሔር ግን አልክ ጸጋን ይሰጣል። እግዚአብሔር ልክ ሰው እንድንሸከም ሲሰጠን አብሮ ምን ይሰጣል? ጸጋን ይሰጣል። በእውነት እኔ ደስ የሚለኝ እሱ ነው። በቃ የአዲስ ኪዳን የእኛ ዘመን በቃ ፕሮፊት የእግዚአብሔር ጸጋ ነው እና ምንም ቢያደርገን በቃ አንዴ እውነት እንደዛ እኮ ነው። እንደዛ ሆናችሁ አታውቅም? አንድ ሰው ስትወዱት፣ ይሄ መንፈሳዊ መውደድ ስትወዱት በቃ ትሸከሙታላችሁ። በጣም ነው የምትሸከሙት። በቃ ምንም ቢያደርጋችሁ፣ ምንም ቢላችሁ፣ ፊቱን ቢያዞርባችሁ ምናምን ጸጋው እንድትችሉት ያደርጋችኋል። እና በቃ በእግዚአብሔር ኦልሬዲ የዘረጋው ጸጋ ስላለ በዛ ጸጋ ተጠቅመን በቃ ለመሸከም እንወስን ነው። በቃ እኔ የገባኝ አንድም እንደገና ሌላ ምን አልክ ዛሬ? እነዛ ሰዎች ኢየሱስ እንዳለ እዛ ቤት እያወቁ ለራሳቸው ቅድሚያ አልሰጡም። ማለት ኢየሱስ እኮ የፈውስ አምላክ እነሱ ሳይፈልጉት ቀርተው እኮ አይደለም። ግን መጀመሪያ ምንድን ነው የፈለጉት? ያ ሰው እንዲፈወስ ነው። ተሸክመው ያመጡት ሰውዬ እንዲፈወስ ነው የሚፈልጉት። አስበው ስንት እኔ በርደን እያለብኝ ስለዛ ሰው ማሰብ ምን አይነት በቃ እውነተኛ ተሸካሚዎች እንደሆኑ እንረዳለን። ምክንያቱም ኢየሱስ አለ ማለት የኔ ተፈወስ ችግር ቀለለ ነው። ግን በቃ እነሱ ራሳቸውን ሳያዩ ጓደኛቸውን አስቀድመው ነበረ። ሌላ ምን አልክ? ለምንድን ነው ለአንድ ሰው
መነሳትና ዋጋ መከፈል ያስፈልገው ስትል ነው። ለምንድን ነው ለአንድ ሰው መነሳት ዋጋ መክፈል ያስፈልገው ስትል ምንድን ነው? በቃ ቱ ቴክ ሂም ቱ ዘ ዴስቲኔሽን ነው ሂስ ዴስቲኔሽን። የእኛ ስራ ሰዎችን ወደ ተጠሩበት ዓላማ ማድረስ ነው እንጂ ለእነሱ የታየውን መኖር አይደለም ስትል ነበረ። ቱ ዘ ዴስቲኔሽን እግዚአብሔር ላይ የላቸው ዓላማ። እግዚአብሔር ማንንም ሲፈጥር በውስጡ ዓላማ አስቀምጦ የሚፈጠረው ወደ ምድር ሲያመጣው ከዛ ዴስቲኔሽን ጋር ማገናኘት ነው የኛ በቃ ነው። እነሱ ከተገናኙ በኋላ እኛ እንወጣለን ማለት ነው፣ እነዛ ሰዎች እንዳደረጉት ማለት ነው። እግዚአብሔር ይመስገን። ሌላው ደግሞ ምን ስትል ነበረ? በአዲስ ኪዳን ህብረት ምርጫ አይደለም ግዴታ ነው ስትል ነበረ። ምክንያቱም በአብ በወልድ በመንፈስ ቅዱስ መካከል እንኳን ህብረት ነበረ። ስለዚህ እዛ ያለው ህብረት ነው በቃ ወደ ምድር የወረደው ወደ ቤተክርስቲያን የወረደው። በአብ በወልድ በመንፈስ ቅዱስ መካከል ያለው ህብረት ነው ወደ ቤተክርስቲያን የወረደው እያልክ ነበር። ሌላ በጣም የቀረልኝ ምንድነው? በብሉይ ኪዳን 12ቱ ነገድ እኩል አቅምና እኩል ጉልበት የላቸውም። ነገር ግን እግዚአብሔር ያየው 12ቱም ነገዶች እንዲወርሱ ነው ስትል ነበረ። ጌታ ይመስገን፣ እግዚአብሔር ይመስገን። በእውነት በጣም ነው ደስ ያለኝ። እንደገና ለወንድሞቻችሁ መዋጋት ካልቻላችሁ ነገ የወንድሞቻችሁ ጠላት እናንተ ሊወጉ ይመጣሉ። በጣም ነው የገረመኝ። እንደገና እናንተ ሰዎችን ዛሬ ካነሳችሁ ነገ እናንተ ብትወድቁ የሚያነሳችሁ ሰው እንዳለ አስቡ እያልክ ነበረ ፓስተር። እና እኔ በጣም ነው በዚህ ትምህርት የተጠቀምኩት የተደገፍኩት። እግዚአብሔር ደግሞ በእውነት በቃ እንደገባው ሰው ፍሬ እንዳፈራበት ነው እመኝ የነበረው። በእውነት ዝም ብሎ እንዳያልፍብኝ ይሄ ትምህርት እንዲሁ በቃ የሆነ ጊዜ ብቻ ሆይ ብዬ እንዳይሄድብኝ በቃ ጌታን አቅም እንዲሰጠኝ ማስተዋል እንዲሰጠኝ እየለመንኩ ነበረ። ይሄን ነው ፓስተር። በጣም ጌታ ይረዳናል። በደንብ እንገባለን፣ ስለ ባዲው እናወራለን በጣም እና ታይም ስለሌለን እንጂ በጣም እንትላለን። ወይንዬ ቀጥይ፣ እያሳጠርን እንትንበል ሪፍሌክት እናድርግ። ተባረኩ። ሻሎም ፋሚሊያችን፣ ፓስተር ጌታ ኢየሱስ ባርክ ወዳለን። እኔ በበኩሌ ብዙ የምናገረው ነገር የለም፣ ግን ከመጀመሪያው ጀምሬያለሁ። ብዙ ነገር ወስጃለሁ። የወንድሞችን ሸክም እሸከማለሁ፣ የጎረቤትን ውጊያ ይዋጋለሁ። የማልችለውን ሰዎች አልሸከምም። ደስትኒያቸውን ኢየሱስ ጋር ለማድረስ ብቻ እሸከማለሁ። ይህን ቃል ገባለሁ። ተባረክልኝ። ስወድሽ እኮ በቃ ክብር ለኢየሱስ ይሁን። ፒሪድ በቃ ጌታ ይመስገን። ስየቀጥልሽ ገብቶሽ ብዙ አገልግሎት ደክሟታል። አሁን ወደ ገደለው መግባት ብቻ ነው ያለን አማራጭ። ቀጥልኝ። በጣም ፓወርፉል ነው። እንደባለፈው ራስ የሚፈትን ነው። እውነት ለመናገር ራስን ይፈትናል በጣም ታደርግ። የሁሉ የተማርናቸው ነገሮች ራሳችንን እንድንጠይቅ ነው። እኔ መሸከም እችላለሁ ወይ ብዬ ወደ ራሴ እንድገለብጠው ነው ፋይናሊ ያወራ ነው እና የእሱ የቀጠለው ፓርት ነው ዛሬ በብሉይ ኪዳንም በአዲስ ኪዳንም ማለት ነው። ዘኍልቍም ላይ ሮሜም ላይ የተነሱት ሀሳቦች ተመሳሳይ ናቸው። ህብረት፣ አንድነት፣ ቦዲ ኦፍ ክራይስት ነው የሚያወራው። አጠቃላይ ሶርሱ ምንጩ አንድ ስለሆነ ከሰማይ ስለሆነ የቀዱት ከራሳቸው ስላላወሩ ነው የረገጠው አንድ ተመሳሳይ ሀሳብ ላይ ነው። ስለዚህ አንድ ህዝብ መሆንን አንድ አካል መሆንን ነው የሚገልጸው ማለት ነው። ስለዚህ ኢያሱ ኦኬ አሸንፋችሁ ጎበዝ ሆናችሁ ኦኬ አሪፍ ነው፣ ተቀመጡ
ያሸነፋችሁበት ቦታ አይደለም ያላቸው። ኑ ወንድማችሁን አግዙ፣ ኑ ደግሞ አንሱት። ገና ጦርነት ላይ ያለውን ደግሞ በደንብ ስትረስ ስታደርገው የነበረው ድሉ የአካሉ እንጂ የግለሰቡ አይደለም። በቃ ቤተክርስቲያን ላይ በተለይ በአዲስ ኪዳን የአዲስ ኪዳን አስተምህሮ ውስጥ ነበር አይደል? አንድነት ምርጫ አይደለም፣ ግዴታ ነው። ስለዚህ ከዳንን በኋላ ግለኝነት ወይ ደግሞ ህብረት ውስጥ መግባት የምንቸገር ከሆነ ቼክ ማድረግ ያለብን ውልደታችን ላይ ነው ስትል ነበር። ስለዚህ ወደ ህብረት ነው የሚያመጣን ከተወለድን። ስታዩ እንደዛ ነው። በጣም እየገፏቸው ወደ እነሱ የሚሄዱ የሚወዱ በጣም አካሉን ለመስራት በጣም ይታገሉ ነበሩ ማለት ነው። ስለዚህ ድራይቪንግ ፎርሱንም ስናየው ባለፈው እንደተባባል ነው ያሰረው ገመዱ ዋናውን ነገር ያሰረው ፍቅር ነው። ስለዚህ በዚህ ፍቅር ውስጥ ከሆንን ወንድማችንን የመውደድ የመሸከም አቅም ከሰማይ የሚሰጥ ጸጋ ይሆናል ማለት ነው። አንችልም፣ የድሮ ማንነታችን አይችልም። አዲሱ ማንነት ነው ማፍቀር፣ ህብረት ማድረግ፣ ቦዲ ነው። ስለዚህ ወደዛ ነው መግባት ያለብን። ዘመንን ይባርካል። እንደ ሁሌው ተባረክልኝ። ክብር ለኢየሱስ ይሁን። በጣም ወዳችኋለሁ። እንግዲህ ጌታ ደግሞ የሚቀጥለውን ጊዜ ይሰጠናል። ለምልሙ። እኔ በዚህ ሳምንት አንድ ነገር እናደርግ። አራቱን ሰዎች አትፈልጉ፣ ከአራቱ አንዱን ሰው ለመሆን ግን ጸልዩ። ጻፉት እስቲ፣ እንዳትፈልጓቸው። አራቱን ሰዎች አልፈልግም፣ ከአራቱ ግን አንዱ ለአንድ ሰው ሆናለሁ። የስ ማለት መቼም ቴስት ላይት የለንም። የዘራነውን ስለምናጭድ ብንሆን ነው የሚሻለው። አራቱን ለማግኘት እኔ ከአራቱ አንዱ መሆን ያለብኝ። አሪፍ ካልኩሌሽን አይደል? ይሄ ስፒሪቹዋል ሃርቨስት ስለሆነ በቃ በመዝራት በማጨድ ስለሚገኝ ነው ይሄ። ሁለተኛ ስሆን ግን በጣም ዋይዝ መሆን ያለብኝ ምንድን ነው? ኦኬ ለምሳሌ ልንገራችሁ። ምን አለ የሰዓት ችግር እኮ ነው የገደለኝ በመድኃኒዓለም። ለምሳሌ ደሴም ትራማ ካለባችሁ ከአንድ ሰው ጋር ልትግባቡ ትችላላችሁ፣ ትጣላላችሁ፣ ግን ማለት ትጋጫላችሁ እንጂ አትለያዩ። እና ጌታን የሰጠኝ ከዚህ ሰው ጋር አልተለያየውም እንዳትል። እግዚአብሔር የሰጠ ሰው ምልክቱ ወይ እሱ ያድጋል ወይ አንተ ታድጋለህ። So always Christ it became a center of your fellowship no matter what ማለት ነው። So አሁን በጣም ኮራፕሽን ውስጥ የገባ ነው ፌሎሺፕ ውስጥ ምንድነው? በጣም በቃ ምልክ የሚስት ላይ አንደኛ ነን ተጣብቀናል የሚሉ ሰዎች አሉ። ተግባብተናል። ለምሳሌ ደሴም የፋዘር የአባት ፕሮብለም ካለባችሁ ደሴም ፋዘር ኢሹ ካለ ለምንድነው የማትግባባው? ለምሳሌ በአባት የተከዳ ሁለት ሰዎች በጣም ነው የሚግባቡት፣ ምክንያቱም ደሴም ትራማ ስላለባቸው ማለት ነው። የእናት ሁለቱም የእናት ችግር ስላለባቸው እና ጌታ አጣበቀኝ አትበለኝ። እንትን ውስጥ ስትመጡ ፌሎሺፕ ውስጥ ስትመጡ የሚግባባችሁን ሰው አትፈልጉ። የምትሸከሙት ወይ የሚሸከማችሁን ሰው እግዚአብሔር ይሰጣችኋል። ማለት ቶታሊ የማይገናኙ ሰዎች ናቸው። አገኛችሁ? ለምሳሌ እሱም የሚያሽ ከሆነ አንተ የምትዋሽ ከሆነ ትግባባላችሁ አይደለም? ምክንያቱም እሱም ይፈጫል አንተም ትፈጫለህ። እንዴት ነገር ነው ልትለወጥ የምትችለው? አይደል? እሱም የዝሙት ፕሮብለም አለበት፣ አንተም የዝሙት ፕሮብለም አለበት፣ አንተም እንትን ፕሮብለም አለበት። ያ ነገር ሊያሳድጋቸው ፊድ ነው የምትደራረጉት። ኢን ክራይስት ያለው ፌሎሺፕ ግን ጌታ ነው ሴንተር የሚሆነው።
ኢን ክራይስት ምክንያቱም ብዙ ቦታ አይቻለሁ። ብዙ ቦታ ፌሎሺፓቸው ጠንካራ ነው። ፌሎሺፓቸው ግን ሌላም ፌሎሺፕ ዲስትሮይ ለማድረግ ነው። ለምሳሌ ጌታዊ ጊዜ ስጠኝ። ለምሳሌ እኔ የጳውሎስ ነኝ የሚል እኔ አጵሎስ ነኝ የሚል እኮ ግሩፕ አለ፣ ይግባባሉ ማለት እኮ ነው። ግን የእግዚአብሔር ልብ ነው ወይ? ለምሳሌ የጳውሎስ ነን የሚለው ግሩፕ ተግባብቶ እኮ ነው የጳውሎስ ነኝ ያለው። they have the same problem in fellowship ማለት ነው። ምክንያቱም እነዚህ ሰዎች የጳውሎስ ነን ብለው የጴጥሮስ ነን የሚሉትን ሊገሉ ይችላሉ። የኬፋ ነን የሚሉ ሰዎች የጳውሎስ ነን የሚሉትን ሊገሉ ይችላሉ። የጳውሎስም የኬፋም አይደለንም የኢየሱስ ነን የሚሉ ሰዎችም እነዛን ሊገሉ ይችላሉ። እና የትኛውን ያጸደቀው ሐዋርያው ስትሉ ሁሉንም ነው የመታቸው፣ ክርስቶስ ተከፍሏልን ብሎ። አንዳንድ ፌሎሺፖች የሆነ ጥግ ይዞ ሲሄድ እውነተኛ ፌሎሺፕ ሁሉን ወደ አንድ የሚያመጣ ነው እንጂ ሁልጊዜ እችን ስሙኝ በደንብ አድርጋችሁ፣ የአንድ ጠንካራ ፌሎሺፕ አትራክሽን ፎርሱ ኃይለኛ ከሆነ ጤነኛ አይደለም ማለት ነው። ኢየሱስ ጋር ግን ካጣበቃችሁ ፌሎሺፑ ጤነኛ ነው ማለት ነው። በሶማሊኛ ላውራው በምን ላውራው በጌታ። ለምሳሌ ይሄ ፌሎሺፕ ጠንካራ ነው ብለህ ካልከኝ የጠንካራነቱ መሰረት ምንድን ነው ብለህ መጠየቅ መቻላል። ዘላተ ምንድን ነው ጠንካራ ያደረገው ያንን ፌሎሺፕ? ሐሜት ነው? አመጽ ነው? በጣም ሙድ ስለሚይዙ ነው ሰዎች ላይ? የፓስተሩ የአጎት ልጅ ስለሆኑ ነው? የቸርቹ አገልግሎት ለማግኘት ቸርቹን ፕሮቴክት እናደርጋለን ብሎ ሌላውን የሚገሉ ናቸው። በነገራችን ላይ ቸርች ፕሮቴክት እናደርጋለን ብሎ ሌላ ይገላሉ። እሱም ጤነኛ አይደለም። ሁልጊዜ ቸርችን ጤነኛ የሚያደርገው አንዱ አካል ወደ ኢየሱስ የሚወስድ ነው። ኢየሱስ ስላልተከፈለ አገኛችሁ? ሰው ሁልጊዜ ማዕከል መሆን ያለበት ፌሎሺፕ ክራይስትን ሴንተር ማድረግ አለበት ማለት ከኔ ጋር ናችሁ? በጣም ጤነኛ የሚሆነው በዛ ነው። የሐሜተኞች ፌሎሺፕ አንተም ሐሜተኛ ስለሆንክ ነው የተጣበቅከው። በጣም የሰዎችን የሚተቹ ጉባኤ መካከል ገብታችሁ ከተያዛችሁ አንተ ውስጥ አለ ማለት ነው ያ በሽታ። ሁልጊዜ የምትሳብበት ቦታ ያንተን ውስጥ አቅም ያሳየኛል። ለመለወጥ ካልሄድክ በቀር የሰማችሁ ነው። ሰው በጣም እና አሁን ሰው ስትፈልግ ተጣበኩ ብለህ እንዳትለኝ። በጣም ተዋድናል። አንድ ጊዜ ነገራቸዋለሁ። ሁለት ሰዎች መጣው፣ ፓስተር ሌሊቱ ሙሉ ስናወራ አደርን፣ ተግባብተናል፣ እጮኛ ሊይዝ ነው አለኝ። ምን አልከኝ? ሌሊቱ ሙሉ ስናወራ አደርን፣ ተግባብተናል አለኝ። በጣም ነው የተግባባ ነው ሌሊቱ ሙሉ ሲል ደሴም ዲመን ስላላችሁ ነው ሌሊቱ ሙሉ ያወራው አልኩት። እሱ ይመስለው የሌሊቱ ሙሉ ማውራቱ ኮንፈርሜሽን ኖ you have the same demon, the same pain, that's why you talk the whole night bro። ለዛን ያወራው እንዴ ምን ማለት ነው? ተግባብተና ሲል ኦኬ let's talk about it። ለቃ ዲቴል ማውራት ከፈለክ እናውራ። ምን እንዳወራችሁ ነገር ሲል ስለ ቤተሰብ አለኝ እኮ እንዴ ነው ማትግባቡ? ከዛስ ኤቭሪ ቶፒክ ያነሳችሁትን ነገር ተመልከቷቸው። you have the same problem። ኢቨን ክራይስትን ስታወራ ከአንተ አንግል አንጻር እንጂ ከዘላለም ልቡ አንጻር አይደለም የምታወራው። ያውም አንዳንድ ሰዎች መንፈሳዊ ትራማው ስለሚደበቁ ማለት ነው። እመኑኝ ጤነኛ ፌሎሺፕ ኢየሱስን ብቻ ያደመቀ እና መስቀል አለው እና ጣራ መገንጠል አለው እና በራፍ ላይ መቆም አለው። ሰው እናወራለን ማለት ነው። ስለዚህ ዩሲ ብዙ አላወራንም ማለት ነው። ብዙ ፕሪንሲፕል ምክንያቱም እኔ አዘ ቢሊቨር ነው እንደ አንድ አማኝ አላምንም። ዝም ብዬ ሙዳ ስጋ ላይ አክቹሊ ወድቄ በላው አልልም። has to be practical, has to be applicable እና የሆነ ዳንጀር የሆነ ዞን ውስጥ እንድትገቡ አልፈልግም። ምክንያቱም ይኸውላችሁ እኔ እድሜ 47 ነው። እሺ ፍሬንድ ትሰማኛለህ አይደለ?
47 ዋጥን ያደረኩት 47 በዚህ እድሜ ያላየሁትን በተለይ በፌሎሺፕ ደረጃ አላወራለህም። I have experience በጣም ማለት ነው። ማለት 27 ዓመት ቸርች ውስጥ መቆየት ማለት ራሱ ዝም ብዬ ባላወራ ራሱ እኮ ታዝብ ይወጣለሁ። እንደምታየን ደግሞ እኔ ለፈልፋለሁ፣ አወራለሁ፣ እጋጫለሁ፣ ገጫለሁ፣ ግልጽ ነኝ ፊት ለፊትና ያስገቡልኛል፣ አስገባላቸዋለሁ፣ ይመቱኛል፣ መታቸዋል፣ ይጥሉኛል፣ ጥላቸው ምን ያላሰለፍነው ነገር አለ እና ፋይናል የቆሜ ሳይ ኦል እንዳልሸሽ ፌሎሺፕ ምርጫ አይደለም፣ እንዳልገባ ዊዝደም ያስፈልገኛል ማለት ነው። ቆም ብለን ማየት አለብህ። አሁን ሂድና ውደድ ብዬ ስለ ብሮ እምል ከማከመ ነግሬህ ውጤቱን ብትሄድ ይሻላል። አራቱ ሰዎች የሄዱበትን ፕሪንሲፕሎች ብትመለከቱ ሰውየው ፈቃደኛ ነው ለመጀመሪያ። ለነገሩ ሌላ መገለጥም ልስጣችሁ። ሰውየው ፈቃደኛ መሆን ብቻ ሳይሆን አራቱም ተስማምተዋል ለማዳን። እሱም እኮ ያስፈልገናል። ምክንያቱም ዳይናሚክ ማይንድ ሴቱ ያለው አራቱ መስማማታቸው ነው አንድ ሰው ለማዳን። ለው አጋቸው አይደለ? በጣም ፓወርፉል ነው። ምክንያቱም እኛ ያየነው ማዳናቸውን እንጂ ለማዳን የሄዱበትን ልብ እንዴት ኪት አመጡ። አራቱም አንድ ልብ እንዴት ሆኑ? ማለት ነው። አንድ ሰው ተሸክሞ ቢሄድ ጥሩ ነው። አራት ሰው ለማዳን ከሄደ አራቱ የፈጠሩ ትራማ ቦንድ አይደለም። ደሴ ማይንድ ሴት ትውልድ ለማዳን ሄዱት ማለት ሴት ቆመው እናድናለን፣ ይህን ሰውዬ ካለበት አዘቅት ውስጥ ነፃ እናወጣዋለን፣ ከእኛ ጋር እኩል እናደርጋለን፣ የሚከፈለውን ዋጋ ሁሉ እንከፍላለን ብሎ ያለበለዚያ አንዱ ደግሞ ይጥለዋል። አስባችኋል? ቅድም ማርትዬ ቅድም ብላለች። አራት የሆኑበት ምክንያት አራት አቅጣጫ ስለሚያዝ ነው። እና አንዱ ደበረኝ ብሎ ቢመለስስ ጉር ነው የሚፈላው፣ ከባድ ሸክም ነው የሚሆንባቸው። ስለዚህ ከመሸከም በፊት ተስማማ ማለት ነው። በዛ ጋር ወደ አገልግሎት ከመምጣት በፊት አንዳንድ ሚኒስትሪዎች ዘላችሁ ከመግባታችሁ፣ አንዳንድ ቸርች ውስጥ ዘላችሁ ከመግባታችሁ ለፓስተሮቻችሁ የእናንተ ገንዘብ የነሱ ምናምን ሳይሆን ለመጣት ሰም ከመሄዳችሁ በፊት እዛ ጋር ቆማችሁ ይሄ ህብረት የምገባበት ቤተክርስቲያን የምገባበት ፌሎሺፕ አንድን የወደቀ ሰው አንስቶ ኢየሱስ እግር ስር ለማጣት ልብ አለው ወይ ብላችሁ ትራማ ቦንድ ሳይሆን ኪንግደም ቦንድ ውስጥ መግባት አለባችሁ ማለት ያ ማይንድ ልብ ውስጥ መግባት አለብን። ምንም ቢቀጠን ደም ነው የሚሻለው ብለህ በዘመድ ውስጥ አትግባ። በዝምድና የጀመርከው ፌሎሺፕ እመነኝ ለዘመድ ብቻ ኖረህ ታልቃታለህ፣ ለኢየሱስ ሳይሆን። ስለዚህ አራቱ ሰዎች የታመመውን ይዘው ከመሄዳችሁ በፊት አራቱ አንድ መሆን መቻል አለባቸው ማለት። ከማዳን በፊት ህብረትን አድን ማለት ይሄ ያልበለዚያ ሊሆን አይችልም። ትውልድን ልናድናቸው አንችል። We need to sacrifice first. Do we have the same mindset for the body of Christ? Do we have the same mindset ላልዳኑ ሰዎች አለን ወይ? አሁን እኛ ዘለን አሁን በጣም ሁላችሁም ኤክሳይትድ ያደርጋችሁ ለዚህ ነው። አዳነው፣ ተሸከሙ። እንዴት አንድ ሆኑ? ከመሸከም መሸካከም ይቀድማል አስቀድሞ። አይደል? መጽሐፍ ቅዱስ እንዲህ ይላል፣ ሁለት ሰዎች ካልተስማሙ እንዴት በአንድ መንገድ ይሄዳሉ? መጀመሪያ እኔ እግሩ ሽባ የሆነ ሰው ኢየሱስ ጋር ከማድረሴ በፊት አንድ ላይ ሆኛለሁ የሚለው ማይንድ ሴት በጣም ወሳኝነት አለው። ህብረታቸውን ቼክ አድርጉ። ትራማ ቦንድ ሳይሆን አንድ ግብ፣ በጣም ጤነኛ ናቸው ማለት ነው። የወንድማቸውን መነሳት ጠብቀዋል፣ ዋጋ ለመክፈል ተዘጋጅተዋል፣ ትዕግስተኛ ለመሆን ተዘጋጅተዋል። እነዚህን ሁሉ የስ እንከፍላለን ዋጋ፣ የስ ጣራ እንገነጥላለን፣ የስ ትዕግስት አለን፣ የስ እሱ ብቻ ይነሳልን እንጂ እኛ ኢየሱስ ይንካን አይንካን ችግር የለውም፣ ወንድምባችን ብቻ ይነሳ የሚል ፌሎሺፕ ያስፈልገናል ማለት። እና ከዚህ በላይ አልሄድላችሁ፣ እናንተው ገነጣጥላችሁ ብሉት።
በጣም ያስፈልገናል። ወዳችኋለሁ። መልካም አዳር ባይ